እኔ ቤተክርስቲያን ስፕሊት አድርጓል እያልኩኝ አይደለም። የእኛን ቤተክርስቲያን የሚያስተዳድሩት ጳጳስ ስፕሊት አላረገም እንዴ? ቤተክርስቲያን 1054 አድርጓል። 325 ኖ 1054 ነው ያልኩ። ለ10 ገመች ደረስን ገና 325 ላይ እኮ ነው። 325 ላይ ካዲያ ኦርቶዶክስ የሚባል ቸርች አለ? ኦርቶዶክስ እና ካቶሊክ የሚባል እኮ ምድር ላይ የለም። ስለ ጳጳስ እኮ ነው ያነሳሁት። እንዲ አንተ እኮ ነው እንደዚህ ወደዛ እኮ እዛ ላይ ከሌለ እኛ እዛ ውስጥ ነን እኮ ነው የምልህ። እኛ እዛ ውስጥ ገና ነበርን እኮ ነው የምልህ። ከኦርቶዶክስ ጋር ህብረት አድርጋል። ህብረት ያደረከው ደግሞ ገንዘብ ፍለጋ ነው። እኔ ገንዘብ ፍለጋ እኔ ማርያምን እዚህ ጋር ማለት ነው ሁሉም ሊመሰክሩ ይችላሉ። ጴንጤ ጋር ሰፖርት የሚያደርገኝ ከ50 ሰው በላይ ነው ያለው። እኔ ምን ነግርህ ከ50 ሰው በላይ እኔ እዚህ አሁን ኦርቶዶክስ ውስጥ ሆኜ ከ10 ሰው እንኳን አይደርስም በገንዘብ ሰፖርት የሚያደርገኝ 10 ሰው አይሆንም። ይቅርታ ይጠይቅን ያልሽው የእኔ ልጅና ሚስቴን ሲረግጥ ይቅርታ ያልጠየቀ ሰውዬ እኔ ነኝ ይቅርታ የምጠይቀው? ኤፌሶን ሚስትና ልጅም ተረጋግጣችኋል እና ሚስቴና ልጆችን ረግጦ ይቅርታ ያልጠየቀ እኔ ልጠይቀው? ያውም ለቀናት እኮ ነው የረገጠብኝ። እኔ እኮ አንድ ቀን እኮ የረገጡት ያውም ምንም ሳላደርገው እንደዚህ ቆይ ደሜ እኔ አሁን ልንገርህ ምን መሰለህ ደሜ፣ ይሄ ኦርቶዶክሳውያን ቤት ነው። አድቫንቴጁ የኛ ነው መሆን ያለበት እንጂ የእኛ መምህራን ገብተው ዛሬ የሆኒን ጥያቄ የመልሱ እንጂ የሆኒ መጠየቅም የለበት ምንም ነገር ሲጀምር አድቫንቴጅ ምናምን እያልክ ማውራት ጀምር። ከአንተ በእኛ ቤት እየዞርክ እንደፈለክ እያወራ ሁለታችሁ ብቻ ቀጥሉ። እነሱ ዮኒን ዛሬ እንደ አንድ ኦርቶዶክሳዊ ወንድም ለብቻችን ነው ማናገር ያለብን። ዮኒ ራሱ ጠይቆ ይግባልኝ ካላለ እንዴት ነው ያስወጣችሁ? ይህማ ልክ አይደለም። ዮኒ አንተን ዛሬ ገና ነው ያገኘንህ። ዛሬ ገና ከአዳም ጋር ብቻ ያውሩ ዛሬ ለእናንተም ጥሩ ገባ። ማን ያስተማረ? እሱ አንዴ ከይቅርታ ጋር በደንብ አድርጎ ያስተማረህን አባት ብትነግረኝ ደስ ይለኛል። አንተ አሁን ወደ ኦርቶዶክስ የመጣበት ምክንያቱም ሪዝን እሱ ስላልነበረ ማለት። በነገራችን ላይ እኔ አልመጣውም ወደ ኦርቶዶክስ ገባ። እኔ ወደ ኦርቶዶክስ አልመጣውም፣ ወደ ቤቴ ነው የተመለስኩት። ኦኬ አንደርስታንድ ዳት። ግን ስትመጣ የሰራቸው ቪዲዮዎች አሉ ደሜ የሰራቸው በግለሰብ ተጣልተህ እንጂ እውነት ኦርቶዶክስን ወደህ ከኦርቶዶክስ ጋር በሚለው አይደለም። አመጣጥ ትምህርቱን ተሰጥቶ አይደለም። ባክግራውንድ ልንገርህ፣ የዛሬ ዓመት አሉ ኦርቶዶክሳውያን የዛሬ ዓመት አላፋት ዝማሬ ነበረ። የዛሬ ዓመት አላፋት ዝማሬ ፕሮቴስታንቶኜ ህዝቡ ጋብዘውኝ ዲያቆን ሄኖክ ማን ነው መድኃኒዓለም ቤተክርስቲያን በፊስ ነው የሄድኩት። ሳልጣላ ምን ሳልን መድኃኒዓለም ቤተክርስቲያን የዛሬ ዓመት ታስታውሳላችሁ። ገባ እና ያኔ ነጭ በነጭ ለብሼ ነው የገባሁት። ኦኬ ለምንድን ነው እንደዚህ ልታደርግ የቻልከው? ደምረው እንደዚህ ሊያደርግ የቻለበት ዋናው ምክንያቱ የተማረው ትምህርት ነው። ቴዎሎጂ ተመርቄ ነበረ፣ በቴዎሎጂ ማለት ነው በዲግሪ እና ከዛ ውስጥ አንድ ቴዎሎጂ በምንድን ነው የተማርከው አባቴ? አንዴ ቴዎሎጂ በፕሮቴስታንት ነው ወይስ በኦርቶዶክስ? በፕሮቴስታንት ውስጥ ቴዎሎጂ አንድ ኮርስ አለ። የአንድ ኮርስ የቤተ ክርስቲያን ታሪክ የሚል ኮርስ አለ። ያ ኮርስ እና ያንን ኮርስ 44ኛ ላይ ነው ምናምን የወሰድኩት። 44ኛ ኮርስ ነው ኮርሱ 45 ነው የምንወስደው። አንድ ኮርስ ቀረኝ። 44ኛ ኮርስ ላይ ስለ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለይ ደግሞ 12ኛው ክፍለ ዘመን ላይ እነ አቡነ ተክለ ሃይማኖት በወንጌሉ ላይ የሰሩትን ተጋድሎ ምን ያክል ክርስቶስ ኢየሱስን በተለይ በደቡብ ክልል ላይ ከሰሜን ሸዋ ተነስተው ደቡብ ክልል ላይ ሄደው ምን ያክል ወንጌልን እንዳሰራጩ የሚያመለክትን ነገር ተማርኩ። ከዛ እንዴ ታዲያ ኦርቶዶክስ ይሄ የሆነ ትምህርት ካላት ይሄ ትምህርት የተደበቀ አልኩ። ማርያምን ይሄ ትምህርት የተደበቀ ማን የሸፈነው አልኩ። ከዛ መጎልጎል ጀመርኩኝ። ብዙ መጽሐፍቶችን ገዛው።
ከዛ በፊት ግን የሚገርም ይህንን ትምህርት ከመማሬ በፊት ግን ኦርቶዶክስን ለመንቀፍ 10 ሺህ ብር መጽሐፍ አውጥቼ ገድላት፣ ድርሳናት እነዚህ የሚባሉ መጽሐፍቶችን እንዳለ ሰበሰብኳቸው ለመሳደብ። ግን በመሃል እነዚህ መጽሐፍቶች ይህንን ኮርስ ከተማርኩ በኋላ እንድመረምራቸው ሆንኩ። የቤተ ክርስቲያን አስተምሮ ታዲያ ምንድን ነው ብዬ መመርመር ጀምሩ። ከዛስ እዚህ ላይ ፕላትፎርም ላይ አሉ። በገድላት ድርሳናት ላይ እነ መምህር ማን ናቸው? መምህር ሰለሞን የሚባሉ አሉ። መምህር ዮሐንስ የሚባሉ አሉ። ዘማርያም አለ ታቋል። ዲያቆን ዘማርያም በገድላት ድርሳናት ላይ ለምን እንደተጻፈ ዲቴል ነው የጠየቁት። ዲቴል አንድ ሰው ገድላት ድርሳናትን ባይቀበል ኦርቶዶክስ ይሆናሉ ስለው አንድ ሰው ይህንን ገድላት ድርሳናት ሙሉውን አለመቀበል አይችልም ማለት። ኦኬ ውስጡ ላይ ትክክል ያልሆነ አስተምሮ ካለስ ባይቀበልስ አልኩት። ያንን እስከሚያውቀው ድረስ አለመቀበል ይችላል አለ። ኦኬ አለመቀበል ይችላል፣ ግን መቃወም አይችልም። እሺ ባይቀበልና ቢሞትስ አልኩ። እዚህ ቦታ ላይ ያለውን አስተምሮ እዚህ ጋር ያለውን እንግዲህ አስተምሮ ባይቀበልና ቢሞትስ አልኩ። ባይቀበልና ቢሞት ከዘላለም ሕይወት አይጎልም። ለምን? አንተ ይህንን ገድላት ድርሳናት አልተቀበልክም ብሎ ከኢየሱስ ክርስቶስ እኩል አድርጎ አይመዝንለትም አለኝ። ይሄ ነገር አኩ በጣም ዲቴል መግባት ጀምሩ። ከዛስ በመሃል ይሄ መጣ። አላፋት ዝማሬ ገባ። አላፋት ዝማሬ ላይ እየሰማኝ ነው የሰማው ነው ብሮ። አንዴ ሚስቴን ማቆሚያውን አምጭልኝ ብያት፣ እኔ አዳማጭ ነኝ አባቴ። ሚስቴ ሰላም እያለች እንግሊዝኛ እንደምነች ደህና ነች ትላለች። Oh, she left already. She said Happy New Year. Happy New Year. Happy New Year. Okay. Thank you. እና ይሄ በዚህ ሂደት ውስጥ ጥያቄ የምጠይቅ የነበርኩ ሰውዬ ከዛ በኋላ እዚህ አላፋት ዝማሬ ላይ ተገኘው። አላፋት ዝማሬ ላይ ከዛ ስሜ ወጣ። በቃ ምናምን ቪዲዮ ተሰራብኝ ምናምን። ከዛ ቸርች 2 ደብዳቤ ነው የሰጠችኝ። ባይገርም የመጀመሪያው ደብዳቤ መጀመሪያ ገለጥበት የነበረውን ባህሪ ለምሳሌ ያክል አስታውሳለሁ። እንትናን ታስታውሳታለህ? ማናት? ሮማን ተስፋዬ ጸሎት እያደረገች ማለት ነው። ጸሎት እያደረገች ጓገጭ ያለችበት እሱን ሜንሽን አድርጌ ማለት ነው። እሱ አይ ኦርቶዶክስ እንደዚህ ናቸው ምናምን ብዬ የተናገርኩትን ቸርች ውስጥ ገባብኝ። እንዴት እኛንና ኦርቶዶክስን የማጋጨት ስራ ትሰራለህ? እንደዚህ እንዴት ክፉ ስራ ታደርጋለህ? ብለው አሉኝ ማለት ነው። ከዛ ኦኬ ብዬ የይቅርታ ቪዲዮ ሰራው። ይቅርታ ኦርቶዶክሳውያን አጥፍቻለሁ። ስለዚህ ማን ነው እንደዛ ብሎ ያለ? ጴንጤው ነው? ቸርች ነው የምልህ እማወራ። ለምን ትሳደባለህ? ቸርች ጥሩ ነገር ነው አለ። ታዲያ ቴንኪው ስማኝ። አሁን እንደዛ ብሎ አለ። ኦኬ ከዛ በኋላ ከኦርቶዶክሳውያን ጋር ፒስ ሆንኩ። በቃ ተውኩ ይህን ነገር። ህብረት ማድረግ ጀመር ከኦርቶዶክሳውያን ጋር። በምን ፌሎሽፕ በማድረግ ለምን ውስጥ ጥያቄ አለኛ። ኦርቶዶክስ ውስጥ ጣዖት ይመለካል የሚል ትልቅ ጥያቄ አለኝ ውስጤ። ሳላቃት ነው የወጣሁት ኦርቶዶክስን። ትልቅ ጥያቄ አለኝ። ኦርቶዶክስ ውስጥ ጣዖት ይመለካል። በቃ እኔ ገብቼ ያንን ጣዖት መመልከት አለብኝ። የቱ ጋር ነው ጣዖት ያለው ብዬ መመልከት አለብኝ ብዬ ማለት ነው። አዲስ አበባ ኪዳነ ምሕረት ሰሜት ኪዳነ ምሕረት አለ እና እዛ ገባው ቀጥታ ነጠላ ልብሴ ምናምን ማርያምን ገባው። ከዛ መስገድ ፈልጌ ነው። እዚህ መስገድ ፈልጋለሁ። የቱ ጋር ነው የሚሰገደው? እዚህ የሚሰገደው እኮ ልጄ፣ አቤት በመንፈስ ነው የምሰግደው። እንዴ ጣዖት ውስጥ አልኳቸው። ማርያምን እኛ ጋር ጣዖት የለም። የምን ጣዖት ነው የምታወራው? እኛ እግዚአብሔር አምላክን ነው የምናመልከው። ይኸው ህዝቡን ተመልከት እንዴት እንደሚሰግድ። ህዝቡ ባለበት ሆኖ እንደውም ነግሮኛል። ታስሬያለሁ፣ ተፈትቻለሁ። ይሄ ሁሉ ሳይን አለው።
ታስሬያለሁ፣ ተፈትቻለሁ እየምልህ ሁሉም ካለ በስራው የሚጸድቅማ ከዛ ሰው ይመለሳል። ወደ እንትኑ ልምጣልህ። አይተህ ከሆነ አብዛኛው ፕሮቴስታንት እኔን ጨምሮ ኦርቶዶክስ ጣዖትን ነው የምታመልከው። 44 ጣዖት አለ። ገባ? አንተም ሰምተሃል። 44 ጣዖት አለ እና 44 ጣዖት ነው የምታመልከው ተብሎ በጣም ነበር ስሟ የሚጠፋኝ ነበር። እኔ ደግሞ በቃ እኔ ይህንን ማወቅ አለብኝ። ምክንያቱም እኔ የአቡነ ተክለ ሃይማኖት ትምህርት ደቡብ ላይ ባይገርምህ፣ ደቡብ ላይ ከገድላቸው ውስጥ ማለት ነው ከተጻፈላቸው ታሪክ ውስጥ አጋንንትን ታውቃለህ? አጋንንትን በናዝሬቱ ጌታ በኢየሱስ ክርስቶስም ውጣ ነበር የሚሉት አጋንንትን። የሚገርም ምን ያክል ተጋድሎ እንዳደረጉ ምን ያክል ኦርቶዶክስን እዛ ቦታ ላይ እንደተከሉ ቤተክርስቲያንም ማለት ነው። ተረዳ? ከዛ በኋላ ይህንን ተቀብዬ ማለት ነው ይህንን ተቀብዬ ጣዖት የምታመልኩትን አሳዩኝ አልኩ። እንደውም አንድ እህት ነበረች አጠገቤ፣ አሳዩኝ፣ ይህንን ነው መመልከት የምፈልገው አልኩ። ላይቭ ከፍቼ ኖ ከዛ በፊት ልጠይቅ። አንተ ኦርቶዶክስ ነበርክ፣ ወደ ፔንቴን ሄድከው። አንተ ኦርቶዶክስ እያለ ጣዖት ይመለክ ነበር? አንተ እየነበርክ በፊት አሁን ምን አውቃለሁ እኔ ኦርቶዶክስ ምንም አላውቃትም እኮ ዱርዬ ነበርኩ። ምንም ዋቴ ነበርክ? አዎ በቃ ለጥምቀት እንገባለን። በዓላት የዓመት በዓል ካለ ማለት በዓመት የሚከበር በዓላት ካሉ በዓመት የሚከበር ከዛ ጨብሲ ላይ ነው ምናምን እንደዚህ ነው። ተረዳኛ? ምንም እውቀቱ የለንም ይዛኔ። ይሄ እኮ ማንም የሚያደርገው ነው። አሁን ግን ወደ ቤተክርስቲያን ስንካተት ሰው ቤተክርስቲያን ማወቅ ሲጀምር ቤት ውስጥ ለምሳሌ የማዘርዬ የፋሚሊ ነገር ጣዖት ነገር አድርገው ምናምን ነገር የሚያደርጉት ነገር አለ የለም። ስለዚህ እሱን ነው የምልህ። አሁን ፋሚሊ ጋር ስትሄድ እርግጠኛ ነኝ ማንም ምናልባት ስለ ስዕል ሊኖር ይችላል። ስዕሉ ጋር ሄደው በክርስትና የሚጸልዩበት ነገሮች አሉ ብዬ አምናለሁ። ገብቶሃል? እና እሱ እንዳለ አውቃለሁ። ግን በስነ ስርዓት ጣዖት ተደርጎ የሆነ ነገር ተቀርጾለት የሆነ ነገር የሚደረግ ነገር ከታቦት ውጭ እኔ አላየሁም። ታቦትም ቤተክርስቲያን ውስጥ ነው ያለው። እሱንማ እኔም ልክድ አልችልም። ምን አለ መሰለህ፣ አሁን ኢትዮጵያ ውስጥ አብዛኛው ኦርቶዶክሳውያን ወጣቶች ኢቭን ዞ እንኳን ለሰንበት ትምህርት ቤት ራሳቸውን ያልሰጡ ናቸው። አብዛኛው ገባርና አብዛኛው በቃ ቤተክርስቲያን ይሄዳል፣ ጸበል ይጠጣል፣ ከዛ በኋላ ይወጣል። ኢቭን ቁጭ ብሎ እንኳን ወንጌል እንኳን የማያስችለው ሰው አለ። ገባ? ይሄንን አሁን ከሰራህበት ማርያምን ኦርቶዶክስ እውነተኛ በሆነ መንገድ ውስጥ በክርስትና ውስጥ ማለት ነው ብዙ ወጣቶችን ሼፕ ታደርጋለች። በጣም ግን ወጣቱ ምን አለ መሰለህ፣ ወጣቱ ቤተክርስቲያን ገብቶ ወንጌል ልማር ብሎ ቁጭ አይልም። በቃ የሚያጣድፈው ነገር አለ። ገባ? ተሳለመ፣ ገባ፣ ይወጣል። ለምን እንደሆነ ደግሞ እኔ ልዘግብህ፣ የማያውቀው ቋንቋ ነው ወንጌል ተብሎ የሚነገረው። አሁን ለምሳሌ ግዕዝን ብዙ ኢትዮጵያውያን አንረዳም፣ በቤተክርስቲያን ብቻ የሚነገር ነው። ግዕዝ ተናጋሪ ኢትዮጵያ ደግሞ በጣም ውስን ሰው ነው። ገብተዋል? ስለዚህ አሁን ቅዳሴው በጣም ረጅም ሰዓት ነው፣ ግን ዩዶ አንደርስታንድ አታደርገው። ወንጌል እና ቅዳሴ ኮምፕሊትሊ ይለያያል። ወንጌል ቃሉን ማወቅ ነው። ቃሉን ሞር እያወቁ ቢሄዱ ምን ይሆናሉ እነዚህ ሰዎች? አሁን ለምሳሌ የሆነ ፕሮቴስታንት መጥቶ በጌታ የሆነ ቢያወራቸው ቁጭ ብለው የማውራት አቅሙ ይኖራቸዋል ብዬ አስባለሁ። ለማውራት እንኳን ፈቃደኛ አይደሉም። ሌላው ምን መሰለ፣ ጴንጤን ለማናደድ ተብሎ ጴንጤው ከማርያም የሸሸ ጴንጤ አለ። ደግሞ ትልቁ ስህተት ብዬ የማስበው ጴንጤ ኢየሱስን ስለወደደ ብሎ ከኢየሱስ የራቀ የኦርቶዶክስ ወንድምና እህቶች አሉ። ምን የሚባል የሚያናዳቸው የሚበሽቁ ኢየሱስ ሲባል ተፈጥረዋል። የመበሻሸቅ አይነት ነገር ስላየው በጣም ደንቆኛል። እንዴት የፈለገ ሰው ቢያበሽቅ ከአምላክ ጋር የሚያጋጭ ነገር ወይም ደግሞ ላለመስማት የሚደረጉ ነገሮች ብዙ ጊዜ አይቻለሁ። እና ማንም ያብሽቀኝ፣ እኔ መስቀሉ ላይ ዋጋ ከከፈለልኝ በላይ ዋጋ የሚከፍላለ ኖበል። ይህም ለእኔ አሁን እኔ ክርስቶስ ኢየሱስ በመስቀል ላይ የሰራውን ስራ ከደገባ ብባል ኦርቶዶክስ ውስጥ አላምንም ነበረ። ግን ኖ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ኢየሱስ ክርስቶስ ዓርብ ዕለት የሰራውን ስራ
የማትቀበልና የማታመልክ ከሆነ ክርስቲያን አይደለም። እንደውም የማትካፈል ከሆነ ሁሉ ይሄ ትልቅ ቦታ ነው ያላት። በተለይ ለክርስቶስ ኢየሱስ ታውቃለህ፣ ኢየሱስ ክርስቶስ ይላል የቤተ ክርስቲያኒቷ መጽሔት ቪዥኗ ሲናገር የሚገርም። ይህን እንደውም ከቢንያም ሽታዬ ጋር ሆኜ ነው መጽሔቱን ያገኘሁት። ይህ መስሎ ነበር ላሳይ ነበረ ያገኘሁት። ምን ይላል መሰለህ? የቤተ ክርስቲያኒቷ ራስ ኢየሱስ ክርስቶስ ነው ይላል። ራስ ሰዎች ግን የሚመስላቸው ክርስቶስ ኢየሱስ ተሸፈነ ይላሉ። ውሸት ነው ዮንዬ። ማርያምን እኔ ኢየሱስ ጌታ ነው ብዬ በድፍረት ነው የምናገረው ነው የምልህ። ማንም ኦርቶዶክሳዊ ሊያስቆመኝ አይችልም። የኢየሱስ ጌትነትን የሚክድ ስጋ ለባሽና አጋንንት ነው። የኢየሱስ ጌትነትን የሚክድ ወደ መጣሁበት ነገር ልንገርህና ምስክርነቴን ከዛ ወንድሞች ያሉ አንተም የምትፈልገውን ዲስከስ ታደርጋለህ። የመጣሁበትን ከዛ የለም ልጄ ውሸት ነው እንደዚህ የለም አሉኝ። ከዛ በኋላ ነው እኔ ያለሁበት ቤተክርስቲያን ምን አስደረጉኝ? አንተ በመጀመሪያው ደብዳቤ አይተህ ከሆነ ለምን ኦርቶዶክስ እንትሳደባለህ ብለው ደብዳቤ ጽፈውልኝ ነበረ። በሁለተኛው ደብዳቤ ግን አንተ ከኦርቶዶክስ ጋር ህብረት አድርገሃል። ህብረት ያደረግከው ደግሞ ገንዘብ ፍለጋ ነው። እኔ ገንዘብ ፍለጋ እኔ ማርያምን እዚህ ጋር ማለት ነው ሁሉም ሊመሰክሩ ይችላሉ። ጴንጤ ጋር ሰፖርት የሚያደርገኝ ከ50 ሰው በላይ ነው ያለው። እኔ ምነግርህ ከ50 ሰው በላይ። እኔ እዚህ አሁን ኦርቶዶክስ ውስጥ ሆኜ ከ10 ሰው እንኳን አይደርስም በገንዘብ ሰፖርት የሚያደርገኝ 10 ሰው አይሆንም። እንዴት እንደምኖር እኔ ነኝ የማውቀው። ለገንዘብ ብን ማለት ነው የሚያዋጣኝ ጴንጤ መሆኑ ማርያምን እኔ ማነው ይሄ ሰብስክራይብ የሚባለው ከላይ ያለው 20 ሺህ ብር ነው የማገኝበት ሰብስክራይብ በወር ይሆንዬ። ይሄ ኦርቶዶክስ ውስጥ ሆኜ አንድ ሰው ነው ሰብስክራይብ ያደረገኝ። ሚኪ የኔ ሰብስክራይብ ነበር ጴንጤ ያለው ማለት ነው። ሚኪ ከታች ያለው ብር ያለው ገንዘብ ያለው የነበረው ጴንጤ ጋ ነው እንጂ ኦርቶዶክስ ጋር የለም። እኔ ጴንጤ ጋ ያለው ጊፍት ስጫወት በጣም በርካታ ጊፍት ነው የማገኘው። ጌም ስጫወት በጣም እኔ የምነግርህ እግዚአብሔር ምስክሬ በጣም ነው የምልህ። በሳምንት 20 ሺህ 30 ሺህ 40 ሺህ 100 ሺህ ብር ነው የሰራሁበታል በሳምንት የምነግርህ ገባ። እዚህ ጋር ግን የመጣሁትኝ እኔ ክርስትናን ብዬ ነው እንጂ ጥቅምን ፈልጌ አልመጣሁም። ጥቅምን ብፈልግ አሁን ራሱ ማለት ነው ትንሽ የተዛባ ነገር ያየው መሰለኝ ከይቅርታ ጋር ጴንጤውን በጊፍት ጌም የሚያጫውት ብዙ ጴንጤ የለም። እውነቱን ልንገርህ እኔ በጊፍት ብዙ የሚያጫውት ጴንጤ ብዙ አላየሁ። ከነ ሚኪ ጋር ስጫወት ወንድሞች እናቶቼ ሚኪን አወቃችሁታ? ማታ ከሚኪ ጋር ስጫወት ጋይስ ታስታውሳላችሁ? ከሚኪ ጋር ስጫወት ማታ ከነ አቢኒ ጋር ሌላው ምንድነው የምጠይቅ መሰለህ? ሌላው ምክንያቱም እኔ ስለማውቃቸው ማለት ነው አውቀዋለሁ። ጴንጤውንም ሙስሊሙንም ኦርቶዶክሱንም ሶሻል ሚዲያ ላይ እኔ የሁሉም ሃይማኖትና ብሔር ብሔረሰብ እኔ ጋር ይመጣል ስለማይ ማለት ነው። ስለዚህ ኢንቴንሽኑ ምንድን ነው? የገንዘብ ጉዳይ አይደለም። ግን አሁን ልነግርህ የምፈልገው የቤተክርስቲያኒቷ ጽሑፍ ነው የምነግርህ። ምክንያቱም አንተ አሁን ለምሳሌ ዲያቆን አይደለህም፣ ቄስ አይደለህም፣ ምንም አይደለም። ለዛ የሚያበቃ ብዙ ነገሮች ይቀራሉ ብዬ አስባለሁ። የምጠይቀው ምን መሰለህ? አሁን ለምሳሌ በጴንጤ ያለ የራስ ቸርች ነበረ ወይም ደግሞ የምታገለግልበት አደባባይ ሆነ የመሰከርክባቸው ያስተማርክባቸው ነበር? 20 ዓመት ፓስተር ስለተባልክ ማለት ነው። 20 ዓመት ፓስተር የተባለው እዛው ላይ ማለት ነው። እዛው ላይ ዲያቆን ዘማርያም አስተካክለዋል። 20 ዓመት ፓስተር የነበረው ማለት ያነጋገር ለምሳሌ ግን መምህር ጳውሎስ ከኔ አልሰሙም ገባ። ከኔ አልሰሙም 20 ዓመት ፓስተር ብዬ አልነገርኳቸውም። መምህር ጳውሎስ ገባ። ያኔ ስህተት ነው። ስህተቱ ምንድን ነው መሰለህ? ያው እንዴት ነው በግምት የተነገረ ነገር ነው። ግን እዛው መድረክ ላይ ዲያቆን ዘማርያም እዛው መድረክ ላይ ዘማርያም ይመቸኛል። በነገራችን ላይ አደርሱ በጣም 20 ዓመት ፓስተር አይደለም ያልተወሰነ ጊዜ ግን ፕሮቴስታንት የነበረ ፕሮቴስታንት ውስጥ የሚያገለግል ነበረ ብሎ ተናገረ። እሱን ነው የምጠይቅ። አሁን አንተ በፕሮቴስታንት እምነት ውስጥ መድረክ ላይ
እንደነ አሁን እንደነ ኤርምሻ እንደነ ገብተዋል እንደነ ሌሎቹ እንደነ ዮናታን እንደነ ፓስተር ሶፊ እንደነ ሌሎቹ እንደ ፓስተር ዳዊት ሌሎችም መድረክ ላይ በቸርች ውስጥ እነ ወንጌላዊ ተክሉ እነ ሳሚሻ ወንጌላዊ ሳሚ ወጥተ አደባባይ ላይ የሰበክባቸው በዛ ቤተክርስቲያን አገልግሎት ላይ የነበርክባቸው መድረኮች ነበሩ ወይስ የለም? ምን አለ መሰለህ ዮኒ፣ እኔ በእነሱ ደረጃ እነሱ ባሉበት ሌቨል ገባ እነሱ ባሉበት ሌቨል በመታወቅ ላላገለግል ይችላለሁ። እነሱ ባሉበት ሌቨል። ነገር ግን በእኔ ስታተስ ሳገለግለም ላይቭ የለቀኩት አለ። ላይቭ የለቀኩት አገልግሎቶች አሉ። እንደዚህ ምን አይነት የአንተ ምስክርነት ነው። ያንተ አሁን ለምሳሌ ቀን ቄስ ቶሎሳ ጉዲና ጋር ምስክርነት ነው የሰጠው አንተ። እኔ ግን ስፔሲፊክ አድርጌ ከባህር ላይ ስፔሲፊክ አድርጌ መድረክ ላይ ያገለግልኩባቸውን አገልግሎቶች ለቅቄያለሁ። ሁለት ደግሞ እኔን የሚያቅሰው አዳማ ላይ ደምረው አገልጋይ አይደለም የሚል ሰው ካለ ሳይሆን አንተን ነው የምጠይቅ። ማለት እዛ አገልጋይ ነበርክ፣ በደንብ ህዝብን ታገለግል ነበር። እንደነ ፓስተር ዳዊት እንደነ ፓስተር ዴቭ ማነው እንደ ነቢይ ማነው ሄኖክ ምናምን በትልቅ ደረጃ ላይ አይደለም እንጂ ከዛ ባሻገር ግን እኔ በቃልም በምንም ያኔ ገባረ እንደዚህ አይነት ነገሮችን አደርግ ነበር። ግን ወደ ኦርቶዶክስ የመጣሁበትን ብነግርህ አይሻልም ለአንተ? እሱንም ነው። ለምን መሰለህ አሁን ለምሳሌ እኔ ከኦርቶዶክስ መውጣቴ እኔ ዲያቆን አደለው ምን አደለው ብዙም ሰው ይደነቅበት ብዬ አላሰብም። ገብቶሃል? መዳኔ ግን የተደሰቱ ብዙ ወንድምናቶች አሉ። ብዙ ኢቨን በኦርቶዶክስ ሆነው ሰፖርት ያደርጉኝ ዮኒ አንተ ወደ እግዚአብሔር ሄደ ነገሮች ከተስተካከሉ we are happy for you ያሉኝ ወንድምናቶች አሉ። እኔ ወደ ክርስቶስ ነው ሄድኩት፣ ወደ ሌላ ወደ ምንም አልሄድኩም። ገብተዋል? አዳኙ እሱን ይዤ ማንንም ተቀበልኩ አልተቀበልኩ የሚጨምርልኝ የሚቀንስልኝ ነገር የለም ብዬ ማምን ሰው። ልዩነቱ ምንድነው መሰለህ? እኔ አሁን ቀድሞ ባለማወቅ ነበር ከኦርቶዶክስ የወጣሁት። ለምን ማዕተቤን ያሰርኩት እኔ በ40 ቀኔ ነው ማዕተቤን ያሰርኩት። ገባ? ባለማወቅ ወጣሁ። አሁን ግን የኦርቶዶክስን አስተምሮ ሳውቅ የዘላለም ሕይወት እንዳለው ሳውቅ ገባ? መለያየትና መከፋፈል አንድ ዶክትሪን እንዳለ ሳውቅ ወደዚህ መጣሁ። አንተ ጋር ግን ብጠይቅህ አሁን አንተ ባለበት ብጠይቅህ ለሙሉ ወንጌል ትመልሳለህ ወይ? ለመሰረተ ክርስቶስ ትመልሳለህ ወይ? ለመካነ ኢየሱስ ትመልሳለህ ወይ? ለሉትራን ለቃለ ሕይወት አየህ፣ የተለያየ ዲኖሚኔሽን ነው ያለው አንተ ባለበት ማለት ነው። የተለያየ ኢቨንሶ እንኳን አንተ የትኛው ቸርች ነህ እንኳን ብለህ የምትናገረኝ ተባረክልኝ። እሱም በቀላሉ እኔም ልመልስልህ እችላለሁ። የኢትዮጵያ ኦርቶዶክስ ተዋህዶ ከግብፅ ካለው ከግሪክ ካለው ከሌሎቹ የተለየ ነው። ሰምተህ ልዩነት በምን ስለዚህ የኢትዮጵያ በምን ልዩነት አለው? አሁን እንዴ በታቦት ትልቅ የሆነ ልዩነት አለ። አንደኛው ላስቀምጥልህ። በምን ስላልከኝ መዘርዘር እችላለሁ ብዬ ነው። ግን ቆይ እነሱ አቡ ግን ያውሩ። አዳም ትንሽ ያውራና ከዛ ነው ያወራለሁ። ስለጠየቀኝ ዘርዘር ማድረግ ይችላል። ዲስከስ ያድርግልህ። አዳም አለ አለው እስኪ ትንሽ ዲስከስ አድርግና ለምን ኦሪየንታል ኦርቶዶክስ ላይ ለመከራከር ምናምን ሊሆንም ለመማማር ኦሪየንታል ኦርቶዶክስ ላይ በዶግማና እንደዚህ ይባላል ያለ አይደለ? እኔ ዮኒም አልፈርድበትም ማለት አምናሳኝ ዮኒም ስህተት ነው ምናምን እያልኩኝ አይደለም። ብዙዎች ደግሞ ምናምን ራሱ ይናገራሉ እንደዚህ። አሁን ለምሳሌ ኢየሱስ ክርስቶስን አትሰብክም ቤተክርስቲያን ምናምን የሚባል ነገር ምናምን ይነሳል። ሁለት ደግሞ እንደዚህ ታቦትም ብዙ ጊዜ ምናምን እየተነሳ እንደ ኢትዮጵያ ውስጥ ብቻ እኮ ነው የሚገኘው ሌላ ቦታ አይገኝም ምናምን ተብሎ ይባላል። ግን ከስሙ የበለጠ አሁን ታቦት ከሚለው የበለጠ ሀሳቡ አለ ወይ? ታቦት የሚባለው ነገር መጀመሪያ የተቀበለው ሁለት ታቦታት ነው የተሰጡን። መጀመሪያ ታውቃለህ፣ የእኛም ቤተክርስቲያን መጀመሪያ እንትን ጳጳስ የነበሩት ቅዱስ አጥናቴዎስ ናቸው። እንትና እውነቱን ተናገር ካየው እውነቱን ተናገር ኤርሚያስ
አንድ ጊዜ የሆነ መጽሐፍ አውጥቶ እንትን ሲናገር ነበረው። ሁለቱ ታቦታት የተቀበሉት ከእንትን ነው ከግብፅ ነው፣ ቅዱስ አትናቴዎስ ናቸው የሰጣቸው ምናምን አለ። ደን ሁለቱ ታቦት የመጡት ከግብፅ ከሆነ ግብፅ ታቦት ነበራት ማለት ነው። ግብፅ ታቦት ነበራት ማለት ነው። ምናልባት የስም ልዩነት አለን ማለት ነው። ኢቨን እነሱ ራሱ ታቦት ብለው ነው የሚጠሩት። ታቦት እንትን የሚያደርጉት 4 ማዕዘኗ ጽላት ተብላ የምትጠራው እኛ ሀገር ታቦት የምትባለው ታቦት አላቸው ግብፃውያን። ግን ምንድነው ብዙ ጊዜ ያው ፕሮቴስታንቶች እኛ ላይ ደጋግሞ እንትን ስለሚሉብን እኛም ደግሞ በእንትን ስላለ ጥናት ስላላካሄድንበትና ውሸት ስለሚመስለን አንዳንዴ በእጅ ያለ ነገር ሰዎች ሁልጊዜ ሲያጣጥሉብህ የእውነት ተሳስቻለሁ እንዲህ ምናምን ብለህ ትደነግጣለህ። እና የትኛውም ቤተክርስቲያን ሂድ፣ የትኛውም ቤተክርስቲያን በተለይ ደግሞ ጥንታዊ አብያተ ክርስቲያናት ታቦት የሚባለው ነገር በዚህም ዞረ በዚህም ሌላ ስም ሊኖር አማርኛ ላይናገሩ ይችላሉ፣ ወይ ደግሞ እንግሊዝኛ ላይናገሩ ይችላሉ፣ በተለየ ቋንቋ ሊጠሩት ይችላሉ። ግን ታቦት አላቸው። የቋንቋ ልዩነት የስም ልዩነት ምናምን ሊኖር ይችላል፣ ግን ታቦት አላቸው። አዎ ታቦት አላቸው። ግን ስሙ ሌላ ነገር ብለው ሊጠሩት ይችላሉ። ስሙን ሌላ ነገር ብለው ይጠሩት እንጂ ልክ እኛ ታቦት እንዳለን እነሱ ታቦት አላቸው። እኔ እንደውም ዮኒ እኔ ሞር እንትን እንደውም አተኩረ የምትለው እኔ ደስ የሚለኝ እንዴት እኔ ማለት ኦርቶዶክስ ሆኖ ሰው ከኦርቶዶክስነት እንትን ሲል እንዴት ሰው እምነት ብቻ ያድናል ብሎ አምኖ ከኦርቶዶክስ ይወጣል? እንዴት ብሎ መጽሐፍ ቅዱስ ብቻ ብሎ እንዴት ሊያምን ይችላል? ምክንያቱም በጣም ሲምፕል ነው። ይሄንን ለመረዳት እንዲያው ዮኒ አሜሪካ ሀገር ውስጥም ስለሚኖር በጣም ብዙ በእንግሊዝኛ የተጻፉ መጽሐፍቶችን ምናምን የምታገኝበት ሀገር ነው። በተለይ ደግሞ የተለያዩ የቲቪ ፕሮግራሞች አሉ፣ ዩቲዩበሮች አሉ ምናምን እና እምነት ብቻ ፌል ያደረገ ነው። ባይ ዘ ወይ የትኛውን ቦታ ሄደህ ብጠይቅ እምነት ብቻ የሚለው አስተምህሮ አሁን ላይ አደምሻ የሆነ ጥያቄ አለኝ። ይቅርታ ምንድነው የምጠይቅ መሰለህ? አሁን ግብጾች ታቦት አላቸው፣ ግሪኮች ታቦት አላቸው፣ ሌሎችም ታቦት አላቸው ካልከኝ በኢትዮጵያ ደረጃ በስነ ስርዓቱ መኖሩን ማሳወቂያው ምንድን ነው? የጥምቀት ጊዜ ታቦቶች በጣም የበዓላት ጊዜ ብዙ በዓላቶች አሉ። በየጊዜው ታቦት ተይዞ ሲዞር ለታቦት ሲሰገድ ለታቦት ብዙ ነገር ሲደረግ አይተናል። የአዲስ ኪዳን ታቦት ደግሞ ክርስቶስ እንደሆነ ያው ለአንተ አልነግርህም። ስለዚህ መሰዊያ ምንድን ነው አሁን የሚደረገው ታቦት ያለው ምን እንደሆነ አንተ ምን የምናውቀው ፊት ነበረ ታቦት፣ እሱም ለሙሴ የተሰጠው ታቦት ነው። ገብተዋል። አንድ ታቦት ነው። እንዴት አድርጎ መስራት እንዳለበት እንዴት አድርጎ እንደቀረጸ እግዚአብሔር በደንብ አድርጎ ለሙሴና ለሙሴ ብቻ የሰጠው ታቦት ነበር የነበረው። ገባ? አንድና አንድ ነው። ሌላው በራሱ መንገድ ፈጥሮ የሚያደርገው ነገር ትክክል ነው ትክክል አይደለም፣ እንግዲህ ለአንተ ሰጠዋለሁ፣ ለአንተ አደርገዋለሁ። ግብፅ ለኢትዮጵያ 2ም 9ም ሰጠች ከተባለ ግብፅ ስትሰጥ ለምን ትቀበላል? ኢትዮጵያ የራሷ የሆነ የምታምነው የምትከተለው መንገድ ካላት ከግብፅም ይሆን ከግሪክ ከግሪክም ይሆን ከራሽያም ይሆን ከምን ሲመጣ እነሱ ሰጠውናልና እኛ መጠቀም አለብን ከማለት ይልቅ መፈተሹ መጽሐፍ ቅዱስም ፈትሾ ማወቁ ትክክል አይደለም ወይ? መረዳቱ ትክክል አይደለም። አሁን ከነጭ ሆነ አምጥቶ ስለሰጠኝ ነጭን መቀበል አለብኝ? የራሴ የሆነ ነገር ካለኝ አሁን ለምሳሌ ቀናቶች የኢትዮጵያን እኔ ይቀበለዋል። የራሷ ኮሎናይዝ ሳትደረግ 13 ዓመት ሰንሻይን ተብላ አሁን አሜሪካኖች እየተቀበሉ ያሉት የኢትዮጵያን 2018 ነው። በራሳችን ያቆየ ነው። ይሄን ነገር እኔ ምን አረገበታለሁ? የምኮራበትና ማንኛውም መጽሐፍ እየገዛ አሁን እያነበበት 2018 ላይ እንጂ 2026 ላይ አይደለንም እያሉ ድቤት እያደረጉበት የነበረ ነገር አለ። ስለዚህ አሁንም የምልህ ምንድን ነው፣ ግብፅ ሆነ ሌላ ሀገር የውሸት ነገር ይዞልህ ሲመጣ ተቀብለ ልክ ነው ብሎ ተቀብሎ በትክክል አይ ግብፅ እንዲህ ስላለች ልክ ነው ማለቱ ልክ ነው ወይ? ሁለተኛ ግብፅም አላት ለኢትዮጵያ ስለሰጠች ግብፅ ያልሰጠችው ነገር አለ እንደ ለኢትዮጵያ? ግብፅ እኮ ናት የኢትዮጵያን ኦርቶዶክስ ተዋህዶ ብዙ ነገሮቿን በተወሰነ መልኩ ፌል ያስደረገችው። እውነት ለመናገር እሷ ሳትኖርበትማ የኦርቶዶክስ መሰረቱ ደሙ የክርስቶስ ደም ነው ብላ ነው ቤተክርስቲያኗ የተመሰረተው። እንዲሁም በቅርብ አንድ አባት ትልቅ ነገር ተናግረዋል። ጎላ ሚካኤል የተባለውን ቤተክርስቲያን
ምን ስም እንደነበረው ሲናገሩ ነበር። መንፈስ ቅዱስ ነበር ስሙ። ግን ገንዘብ ስለማያመጣ ወደ ጎላ ሚካኤል ተቀይሯል። ይሄ ነገር መስተካከል አለበት ብለው ቃል በቃል አባታችን ሲናገሩ ነበር። ስለዚህ አሁንም ሌሎችም እየመጡ ስማቸው እየደመቀ የክርስቶስ ስም ግን እዛ ውስጥ ይቅርታ ይሄን ለማለት እየቀነጨረ የሄደበት ነገር አይቻልም። አሁንም ሰው ደስ ብሎት በጣም ደስ ብሎት ሲያወራ የምታየው ስለ ፍጡራን እንጂ እኛን ስላዳነው ደረታቸውን ነፍተው የሚያስተምሩ አስተማሪዎች በብዛት አላየንም። ስለዚህ ይህንን ነገር ለመጠየቅ አዳኙ ማን ነው ከሚለው ነው የምንጀምረው። የትም ቦታ ስትሄድ አሁን ለምሳሌ ሶስት ሰው አምጣ። እኔ አሁን ፕሮቴስታንት ነኝ። ማን ነው ብባል ሳናረዝሙ እሺ ይቺን ነገር ብዬ ጨርሳለሁ። ሶስት አርግን ብናመጣ መሐመድ ካልክ ሙስሊም ነው፣ ማርያም ካልክ ኦርቶዶክስ ነው፣ ኢየሱስ ካልክ ጴንጤ ነው። ማንም ሰው የሚያውቅ መገለጫ ራሱ አዳኝ መሆን ሲገባው የዳንክበት ምክንያት የሆኑ ሰዎች ከሆኑ ጥያቄ ምልክት ውስጥ ይገባል ማለት ነው። እስቲ አንተ የምትለውን ደግሞ በደንብ አድርጋ አስረዳኝ። ከግብፅ ጋር በተገናኘው የግብፁን ነው የምጀምርልን። የሚገርምህ ማለት ነው ፕሮቴስታንቶች መጀመሪያ መጽሐፍ ቅዱስ ያው እንትን የሚሉት መጽሐፍ ቅዱስ ነው አይደለ? 66ቱ መጽሐፍ ቅዱስ ማን ሰጣችሁ ብለህ ብጠይቃቸው ቅዱስ አትናቴዎስን ነው የሚጠቅሱት። የእኛ ጳጳስ ማለት ነው የእኛን ጳጳስ ናቸው መጽሐፍ ቅዱስ እነዚህ ናቸው መጽሐፍ ቅዱስ ብለው ቆጥሮ የሰጡት ማለት ነው። ሁሉም የተቀበለው በአብዛኛው በዓለም ላይ መጀመሪያ ሲጠራ የሚጠራው በዓለም ላይ ያለ ክርስቲያን በሙሉ መጽሐፍ ቅዱስ የትኞቹ ናቸው መጽሐፍ ቅዱሶች ተብሎ ሲጠየቅ ቅዱስ አትናቴዎስ የተናገረውን ተቀብሎ ነው መጽሐፍ ቅዱስ እነዚህ ናቸው ብሎ የሚለው። ጳጳስ ናቸው፣ ጥንታዊ አባት ናቸው፣ ቀዳማዊ የሚባሉ አባቶች ናቸው። ስለዚህ እኛ አባት መሰዊያ ሰጡን። መጽሐፍ ቅዱስ ሲሰጡን ምንም ጥያቄ ሳንጠይቃቸው ተቀብለን፣ መሰዊያ ሲሰጡን ደግሞ አይ መሰዊያ ለምን ትሰጡን አላችሁ የሚል ክርክር አናነሳም። አባት ናቸው እና ምናልባት ክፉ ነገር አልተናገርኩም። መሰዊያንና እንትንን መለየት አለብና ገብቷል። መሰዊያው ላይ አሁን ሰው እየተደፋ ነው። መሰዊያው ላይ ታቦት ያድናል እያለ እያመነ ነው። ስለዚህ ወደማየውን ነገር የሚቀይርበት ከሆነ ነገሮችን ታስተካክላለህ አይደለ? ቆይ ሀሳቢ ሊጨርሰውና ስለ እንትን ስላልኩ መጀመሪያ 66ቱን መጽሐፍት እንዴት ከማን የተጠቀበላችሁት እናንተ? ከእኛ አባቶች አይደሉም ወይ? ቅዱስ አትናቴዎስን በምን መዝናቸው ነው? በየትኛው መጽሐፍት መዝናቸው ነው መጽሐፍ ቅዱስ እነዚህ ናቸው ሲሉ እነዚህ እሳቸው የሰጡ መጽሐፍ ቅዱስ መሆኑ በምን አውቀ ነው የተቀበልካቸው? መጽሐፍ ቅዱስ ይሁን አይሁኑ እሳቸውን አምነህ እኮ ነው የተቀበልከው። ሌሎቹንም አባቶች ማለት በጠቅላላ የትኛውንም ፕሮቴስታንት አሁን ብታመጣው አባቶችን አንቀበልም መጽሐፍ ቅዱስ ነው የምንጠቅሰው ምናምን ይላል ቀንም ሙሉ ማለት ነው። እሺ መጽሐፍ ቅዱስ ሲሰጡ እንዴት ብለህ ተቀበልክ? በየትኛው መጽሐፍ ቅዱስ አጣቅሰን የተቀበልከው ብትሉ መልስ የለውም። ገባ? መጽሐፍ ቅዱስ ሲሰጡ አምነህ የተቀበልከው እነዚህን አባቶች ነው። የሥላሴ አስተምሮ ሲያስተምሩ አምነህ የተቀበልከው እነዚህን አባቶች ነው። ከዛው አንተ የማትፈልገው ኢዚ ብሊፍ አለ አይደለ? ኢዚ ብሊፍ ለአንተ ቀለል ያለውን ነገር ለአንተ ሜክሴንስ የሚያደርግህን ነገር ተቀብለ ሜክሴንስ አያደርግልኝም ብለህ ያልከው በግሪክ ፊሎሶፊ እንትን ታደርግና ፊልተር አድርገህ ታስወጣዋለህ። አንተ የማትፈልገውን ማለት ለአንተ ሜክሴንስ የማያደርግ እምነት ግን ማለት ሁሉ ነገር የመጣውን በሙሉ ትቀበላለህ። ከጥንቷ የነበረው እምነት በሙሉ ትቀበላለህ እንጂ አንተ ደስ የሚልህን ነገር ትቀበላለህ፣ ደስ የማይልህን ነገር ጌሪዶፍ ታደርጋለህ ማለት አለ። እምነት እንደዛ አይደለም። ኦር ከንሲስተንት ከሆንክ ከንሲስተንት መሆን ያለብህ። አንቀበልም አባቶችን አናዳምጥም ካልክ አለማዳመጥ ነው በጠቅላላ። መጽሐፍ ቅዱስን መቀበል የለብን እና አሁን እንደውም ዮኒ እንድትመልስ የምፈልገው መጽሐፍ ቅዱስን በምን መዝነው የተቀበሉት? ከአባቶች ሲቀበሉ አባቶችን በምን መዘኗቸው? መጽሐፍ ቅዱስን ሲቀበሏቸው የሚል ጉግል አድርጎ ሁሉን ነገር ማግኘት የሚቻልበት ዘመን ላይ ስለሆነ እሱን ማየት እችላለሁ። አንተ የምትለው ልክ የፈለግከውን አንተ ክፈትና በምን መዝነው ተቀበሉት?
የትኛውም እኔ አሁን ብትለኝ ለምሳሌ ኢትዮጵያዊው ጃንደረባ ታስታውሳለህ አይደለ? ትክክል። ኢትዮጵያዊ ጃንደረባ የሐዋርያት ሥራ ምዕራፍ 8 ላይ ያለው እንግዲህ ጃንደረባም ነው፣ በዛ ጊዜ ባለሀብትም ነው፣ የንግስቷ ትልቁ ሰው የሚባል። ስለዚህ ኢትዮጵያ ያገኘችው ብዬ የማስበው በዛ ዘመን ነው፣ እኔን ከጠየቀኝ ማለት ነው። ስለዚህ መጥቶ ኢየሱስ ክርስቶስን ሰበከው ይላል መጽሐፍ ቅዱስ ላይ ሰብኮት። ከዛ አሁን ለመጠመቅ ምን ይጎለኛል ብሎ ሲጠይቀው ብሎ ሲለው ምን እንግዲህ በእግዚአብሔር ልጅ እንደሆነ ኢየሱስ ክርስቶስን አምናለሁ ብሎ ነግሮት፣ ከዛ በኋላ ኢሳያስን ያነብ ነበረ። ብዙ ነገሮችን መጽሐፍ ቅዱስ የሚያነብ ሰው እንደሆነ ያው መጽሐፍ ቅዱስ ላይ ይናገራል። እያነበበ ነው መጽሐፍ ቅዱስ። ስለዚህ ምንድነው ያደረገው? በዛ ዘመን ኢየሱስ ክርስቶስን በዛ ጃንደረባ ምክንያት መጽሐፍ ቅዱስ ላይ ባለው ኢትዮጵያ ገብቷል ብዬ ነው ማምነው፣ በስነ ስርዓት ማለት ነው። ኢየሱስ ብቻ ተሰብኮለት የገባ ነገር ነው። ግን እዚህ ላይ በሚለው ከሆነ አንተ ያልከው በማን እንደሆነ ኦኬ the incredible Garima Gospels are named after a monk who arrived in African country in the 5th century and is said to have copied them out in just one day. Beautifully illustrated, the colors are still vivid and thanks to Ethiopian heritage and have been conserved. Abba Garima ነው የሚለው እዚህ ጋር 494 AD. Abba Garima arrived from Constantinople in 494 AD. ኢትዮጵያ ውስጥ ያው መጽሐፍ ቅዱስ ኢትዮጵያ ውስጥ አልተጻፈማ፣ በግሪክ ነው የተጻፈው መጽሐፍ ቅዱስ። ከዛው ግን ደግሞ ከግሪክ ወደ ግዕዝ ተተርጉሟል መጽሐፍ ቅዱስ። ከግሪክ ወደ ግዕዝ ተተርጉሟል። ኦኬ፣ ወደ ግዕዝ የተተረጎመበትን ነው የምትፈልገው? አይ እኔ የጠየቅኩ ምን መሰለህ፣ በአጠቃላይ ዓለም ላይ ራሱ ዓለም ላይ አሁን ፕሮቴስታንቱ አባቶችን አንቀበልም። አንተ ያልከኝ ስም የተለየ ስም ነበር አንተ የነገርከኝ። ቆይ ልንገርህና ሀሳቤን የተረዳኝ አልመሰለኝም። እኔ እያልኩ ያለሁት ምን መሰለህ፣ አባቶችን በመጽሐፍ ቅዱስ መዝነን ነው የምንቀበላቸው የሚል አስተምህሮ አለ በፕሮቴስታንቱ ማለት ነው። አባቶችን ሁሉ ነገር በመጽሐፍ ቅዱስ ብቻ ነው የምንመዝነው የሚባል ነገር አለ። መጽሐፍ ቅዱስ ከአባቶች ስትቀበል በምን መዘንከው መጽሐፍ ቅዱስን ማለት ነው? ጥያቄን ከተረዳው ሐዋርያቶችን በምን ይቅርታ ኖ ሁሉ ነገር በመጽሐፍ ቅዱስ መዝነን ነው የምንቀበለው ይላሉ። ሁሉ በአጠቃላይ አስተምህሮውን በሙሉ ሁሉ ነገርን በመጽሐፍ ቅዱስ መዝነን ነው የምንቀበለው ይላሉ። አባቶችን አስተምህሮ በሙሉ ሁሉ ነገራቸውን በመጽሐፍ ቅዱስ እንመዝናለን ይላሉ። መጽሐፍ ቅዱስን ደግሞ የሰጡን ደግሞ እነዚህ አባቶች ናቸው። መጽሐፍ ቅዱስ ራሱ መጽሐፍ ቅዱስ መሆኑን የምናውቀው በእነሱ ነው። ኤፊ መጣ፣ ኤፊ ያግዘናል። አይ ኦኬ፣ በጣም ጥሩ ጎሄድ። ኤፊ መምጣቱ በጣም ደስ ብሎኛል። መጽሐፍ ቅዱስን ሲቀበሉ አሁን መጽሐፍ ቅዱስ ብቻ ብለህ ስታምን መጽሐፍ ቅዱስን አጨብጭቡ ልበል። በጣም ከባድ በአመቱ አጎቴ ገባ። እንኳንም በሰላም ገባ። ዘመዴ ነው እኮ ታውቃለህ። ዘመዴ ነው በእውነት ዘመን ነው። የስጋ ዘመን ነው። ፍዬ በጣም ነው የምወደው። አንድ ቀን ስሙን በክፉ አንስቼው ራሱ ነው ዳስማቡዋይ ታስወጣኝ ነው። ለማንኛውም አንድ ነገር ልበልና ወደ አዳም እንሄዳለን። አንድ አዳም ተመችቶኛል፣ ንግግር ምናምን ደስ የሚል ነው እውነት ለመናገር እና ጴንጤን በምልስበት ሰዓት በህይወቴ ልሼው የማላውቀው ኤፍሬም ነው። አይገርም? ኤፍሬም እና እንትና ማን ነው የሚባለው? ስሙን ጥራልኝ። ሜሎስ እና መተውልኝ አያውቁም። ልሼ አላውቅምና እግዚአብሔር ከኔ አፍ ጠብቋቸዋል። ለማንኛውም እገዋ ሄድ አዳም እና እያዳመጥኩ ስለሆነ ነው።
እዚህ ጋር እንደሚለው ሌላ ስለሆነ አሁን ለምሳሌ ተቀበሉ ካልከኛ አባቶች የተቀበሉት ያንን ከሌላ ያመጡትን እንጂ ከራሳቸው ያመጡትን አይደለም። ከየት ከግሪክ የመጣ ነገር ነው የተቀበሉት እንጂ ራሳቸው የሰጡን እምነት አይደለም። ተግባባ? የኔ ጥያቄ ማነው መምህር? የኔ ጥያቄ ምንድን ነው መሰለ፣ ፕሮቴስታንቱ ሁሉ ነገር የምንቀበለው በመጽሐፍ ቅዱስ መዝነን ነው። ሁሉ ነገር መመዘን ያለበት በመጽሐፍ ቅዱስ ነው ይላሉ። መጽሐፍ ቅዱስን ሲቀበሉ አሁን 66 መጽሐፍ ቅዱስ 66ቱ ሲቀበሉ በየትኛው መጽሐፍ መዝነው ነው የተቀበሉት ነው የኔ ጥያቄ። በየትኛው መጽሐፍ? አሁን ለምሳሌ የዕብራውያን መልእክት ዕብራውያን ማለት ነው መጽሐፍ ቅዱስ መሆኑ በየትኛው መጽሐፍ ቅዱስ ቼክ አድርገው ነው የተቀበሉት? በጣም ጥሩ። በየትኛው መጽሐፍ ቅዱስ ቼክ አድርገውት ነው የተቀበሉት? ምን መሰለ ዮኒ፣ ግልጽ ለማድረግ በሰዓቱ የዕብራውያን መልእክት የሚባል መጽሐፍ ነበረ፣ ድሮ ጥንት ላይ ማለት ነው። የዕብራውያን ወንጌል ደግሞ የሚባል ነበረ እና እነዚህ አባቶች የዕብራውያን ወንጌል የሚባለው የተሳሳተ ሐሰተኛ መጽሐፍ ነው፣ የዕብራውያን መልእክት የሚባለው ደግሞ እውነተኛ የሐዋርያው ጳውሎስ መልእክት ነው ብለው መርጠው አስገብተውታል። እና እነዚህን መጽሐፍቶች ስለነዚህ ነገር ነው እየጠየቀ ያለው። አዳም አስተካክለው። እሺ መሀል ላይ ስለገባህ እኔ ልግባ፣ ሚኪ ስለገባህ እኔ ልግባና ልመልስ የአዳምን ጥያቄ። ርቀት ሰፉት። አዳም ቀጥል፣ ሁለታችሁ ብቻ ቀጥሉ። እነሱ ዮኒን ዛሬ እንደ አንድ ኦርቶዶክሳዊ ወንድም ለብቻችን ነው ማናገር ያለብን። ዮኒ ራሱ ጠይቆ ይግባልኝ ካላለ እንዴት ነው ያስወጣችሁ? ይህማ ልክ አይደለም። ዮኒ አንተን ዛሬ ገና ነው ያገኘንህ። ዛሬ ገና ነው ያገኘንህ። ከአዳም ጋር ብቻ ያውሩ ዛሬ። ለእናንተም ጥሯል። ደም እያስገባ ወይ ማን አንተን ያስወጣው? እኔ ነኝ። አይ ደም ያስገባ መናገር ነው እንጂ ማስወረድ አይቻልም። ለምሳሌ ሀሳቡን ይግለጽና ካልተረዳ ከተሳደበ ክፉ ከተናገረ ምን አሁን ዮኒ በጣም ጥሩ መንፈስ ያለው ሰው ነው። ወደ ሌላ ቦታ ወደ ሌላ ጭቅጭቅ እንዳይዞር ብዬ ነው። አሁን አይዞርም። እኔ ራሱ አስወርደው እላለሁ። ጌታ ይረዝማል። አስወርደው እላለሁ። ዮኒዬ በጣም ቀለል አድርጌ 66ቱን ልተውና አንዱን ብቻ ላንሳ። ለምሳሌ ዕብራውያን መጽሐፍ ዕብራውያን መልእክት አለ። ዕብራውያን ወደ ዕብራውያን አንድ መልእክት ላስተላልፍ። ይቅርታ፣ አንድ መልእክት ብቻ መልእክት። እዚህ ቤት ማንኛውንም ሰው የሚሳደብ ሰው ካለ ብሎክ ነው የማደርገው። እሺ ብሎክ ሚዩት አይደለም የማደርገው፣ ብሎክ ነው የማደርገው። የሚሳደብ ሰው ካለ እኔን ይቻላል 15 ዓመት ልስሻቸዋለሁ። ስለዚህ አይቶ በቃ ይሄ መልእክቴ ነው፣ ጨርሻለሁ። ተክሌ ተጠንቀቅ። እሺ ችግር የለውም ሚኪ፣ ኤፊም መመለስ ይችላል ከፈለገ። ግን ዕብራውያን መልእክት የሚለው መጽሐፍት ወደ ዕብራውያን የሚለው ማለት ወደ ዕብራውያን የሚለው መጽሐፍ በምን መዝነው ነው የተቀበሉት? በምን መዝነው ነው? አሁን ፕሮቴስታንቶች መጽሐፍ ቅዱስ መሆኑን በምን አወቁ? በምን አውቀው ነው መጽሐፍ ቅዱስ ነው ብለው የተቀበሉት? በምንድን ነው? ትችላለህ ብለኛል። አዎ ኤፋ መልስ። አሁንም ጨለማ ቤት ውስጥ ራሴን እንዳላገኘው። እሺ ችግር የለው መልስ። ዮኒ ቢመልስ ግን መጀመሪያ ቢሞክር ደስ ይለኝ ነበር። ካልሆነ ግን ችግር የለውም። ዮኒም ከኔ የተለየ መልስ አይመልስልህም። ስለዚህ ችግር የለውም። የተቀባበልን እንመልሳለን። አንድ ስለሆነ እኔና ዮኒ ማለት ነው። ከዛ በፊትም ክሌም ያደረከዋል እና ከእሱ ጋር እያያዛል። አይ ቲንክ ጥያቄው አዳምዬ አትናቴስን መረጥክ እንትን አልክና አትናቴስ አሁን የኛ አባት ነው፣ ኦርቶዶክስ ነው እና እሱ ግን ሪፈር ያደርጉታል ካኖናይዜሽን ላይ ሳይቀር ሪፈር ያደርጉታል እሱም ብልሃል። ስለዚህ እሱ መልስ ባይ ዲፎልት ይሄኛውንም የሚመልስ ነው። ግን እንደሱ ትክክል አይደለም። ሴንት አትናቴስ ኦርቶዶክስ አይደለም።
ልድገመው። ሴንት አትናቴዎስ ኦርቶዶክስ አይደለም። ሴንት አትናቴዎስ እንግዲህ የነበረበት ዓመት እንትን ይታወቃል። እንግዲህ ከ3ኛው ምዕተ ዓመት በፊት የነበረ ነው። ኒቅያ ጉባኤ ላይም እንግዲህ ዋና አዝማች እንደነበረ ታውቃላችሁ። ስላሴን ሪፎርም ያደረገ ቤተክርስቲያን አባት ነው እና በዛን ጊዜ አንዲት ቤተክርስቲያን ነው የነበረችው። ኦርቶዶክስ፣ ፕሮቴስታንት፣ ካቶሊክ ምናምን የሚባል አልነበረም። 1054 ላይ የነበረውን ክፍፍል ታውቃላችሁ። ሮማን ካቶሊክ እና ኢስተርን ኦርቶዶክስ ማለት ነው። ከዛ በኋላ ሁለቱም ክሌም እያደረጉ ይሄዳሉ፣ ኦርቶዶክስም ካቶሊክም። እና ብዙ ጊዜ ስለ ወንጌል አማኞች ወይም ስለ ፕሮቴስታንት ሲነሳ የሆነ ሰፈር ውስጥ የበቀለ ችግኝ አድርገው የሚነሳው ነገር ትክክል አይደለም። እኛ ከካቶሊክ ነው የወጣ ነው። ኦኬ፣ ካቶሊክ ከምትባል ቤተክርስቲያን ኦኬ፣ ከኦርቶዶክስ ትክክል አንድ ላይ ነበረች ማለት ነው። ክሌሙን አሁን ልቶ ኦርቶዶክስ ነው የወጣችው፣ እኛ ቀጠልን፣ ካቶሊክ ነው እንደዛ አይደለም። ከይቅርታ ጋር እንትን እንዳለ ቅዱስ አትናቴዎስ የአሌክዛንድሪያ ፓትሪያርክ ነበሩ አልነበሩ? የስ አሌክሳንድሪያ ፖፕ ነበር። የስ ቅዱስ አትናቴዎስ የኛን የመጀመሪያ ቢሾፕ የሾሙት እሳቸው ናቸው አይደሉም? እሱን አይደለም የጠየቀው። የሾሙትን ሳይሆን ስለ ራሱ ስለ አትናቴዎስ ስለ ራሱ ነው ማወራው ነው። ስለ ሾመው አይደለም። የእኛን ቢሾፕ የሾሙት እሳቸው አይደሉም ናቸው? ለዝም ማለት እኔ አሁን ስለ ሾሙት ሳይሆን አትናቴዎስ ራሱ ማን ነው በሚለው ነው ማውራት የፈለኩት። አትናቴዎስ ማን ነው? እሱ ጋር እንሄዳለን አይደል? እሱ ጋር እኮ እንሄዳለን። ግን የአሌክዛንድሪያ ፓትሪያርክ ነበሩ አይደል? ፖፕ ኦፍ አሌክሳንድሪያ አይደለም እንዴ? ከነ እንትን የእኛን ቢሻፕ የሾሙት እሳቸው ናቸው አይደል? አባዬ የእናንተ ከዛ በኋላ እሳቸው የሾሙትን ሳይሆን አትናቴዎስ ራሱ ማን ነው የሚለውን ነው። ቅድም ኦርቶዶክስ ነው ብለህ ክሌም ስላደረግ ያልኩህ እኮ የእኛ ጳጳስ ነው ያልኩት። የእኛ ጳጳስ የእኛን ቢሻፕ የሾሙት እሳቸው ስለሆኑ የእኛ ጳጳስ ናቸው ማለት። ኧረ እባክህ እንደዛ ከሆነ ካቶሊክ ከ354 በፊትስ አንድ ላይ ከኦርቶዶክስና ኢስተርን ኦርቶዶክስ እና ሮማን ካቶሊክ ሳይበተኑ በፊት የነበሩት ፖፖችን እነሱ በሙሉስ ለማን ክሌም ታደርጋለህ? አትናቴዎስን እኔ ክሌም እያደረኩ አንተ የሾመውን ክሌም ታደርጋለህ? አንድ ነገር ንገረህ። እኔ ቤተክርስቲያን ስፕሊት አድርጓል እያልኩኝ አይደለም። የእኛን ቤተክርስቲያን የሚያስተዳድሩት ጳጳስ ስፕሊት አላረገም እንደ ቤተክርስቲያን 1054 አድርጓል። 1054 ነው ያልኩ። ለ10 ገመች ደረስን ገና 325 ላይ እኮ ነው። 325 ላይ ካዲያ ኦርቶዶክስ የሚባል ቸርች አለ? ኦርቶዶክስና ካቶሊክ የሚባል እኮ ምድር ላይ የለም። ስለ ጳጳስ እኮ ነው ያነሳሁት። እንዲ አንተ እኮ ነው እንደዚህ ወደዚያ እኮ እዛ ላይ ከሌለ እኛ እዛ ውስጥ ነን እኮ ነው የምልህ። እኛ እዛ ውስጥ ገና ነበርን እኮ ነው የምልህ። እንዴት ብለህ ትኖራለህ? እንዴት አንኖርም? እኛ እኮ ከካቶሊክ ነው የወጣ ነው። ከካቶሊክ ወጣ ማለት ካቶሊክ ነው ያለው ማለት ነው ቤተክርስቲያን እኮ ከካቶሊክ እንዴ ከካቶሊክ ወጣ። እኔ አባቴ ምን እያልከኝ እኮ ነው መሰለህ አሁን እያልከኝ ያለው ማለት ነው። ካቶሊክ ገና እኮ ምሳሌ ክርስቲያን ስፕሊት ካደረጉ በኋላ ቆይ አንድ ጊዜ ልንገርህ፣ እንደዚህ ልንገርህ። እሺ መጀመሪያ ፕሮቴስታንት የሚባል ነገር የለም። ኦርቶዶክስም የሚባል ነገር የለም። አንድ ቤተክርስቲያን ነው ያለው እኮ ኦርቶዶክስም የሚባል የለም። በላ ቆይ ተረጋጋና ከዛ እኔ ምንም እኮ እኔ አልኩ መጀመሪያ ምንም በቃ አንድ ቤተክርስቲያን ነው ያለው። እኔ ላስታርቃችሁና ትቀጥላላችሁ። ሁለታችሁን የሚያስማማችሁ ካታሆሊክ የሚለውን ነው። በቃ ካታሆሊክ አለ፣ ካታሆሊክ ወይም ኦርቶዶክስ የሚባለው ዩኒቨርሳል ቸርች ካታሆሊክ አለ። በካታሆሊክ መንፈስ አውሩ። ካቶሊክ ነው ያለው። አምስት ሲቶች አሉ። አንደኛው ትልቋ ሲት የሮም አለ። ከዛው ደግሞ አሌክዛንድሪያ ያለው አለ፣ አንጾኪያ፣ እንደዚህ እያለ ኢየሩሳሌም ምናምን እያለ ይሄዳል። ከነዚህ መቀመጫዎች መካከል የእኛን ዞን የሚያስተዳድሩት የቅዱስ አትናቴዎስ ነበሩ። ለእኛ ራሱ ቢሻፕ የሾሙልን እሳቸው ናቸው። ስለዚህ የእኛ ጳጳስ ብዬ መጥራቴ ምንድን ነው ስህተቱ? ቆይ አይደለም፣ አንተ ስጠራይ አንተ ክሌም ማድረግ መብት ነው። እኛም ክሌም እናደርጋለን አትናቴዎስን። እኔ አንተ አታርግ አይደለ። አንተ ቅድም ስትል የነበረው ዮኒ ማኛን ምን እያልከው ነበረ? የእኛን ነው የምትጠሩት እናንተ የላችሁም አባት ብለህ አትናቴዎስን ያንተ አደረከው። ስለሱ አይደለም እንደዛ አላልኩም። ሜይ ቢ በትክክል ሳታዳምጠኝ ነው የገባው። ነው እንደዛ ነው እንጂ ስትል የነበረው ሰምቻለሁ እኮ አዳምዬ። ስለሱ ደግሞ እነግርሃለሁ። ስለሱ ምን እንደተናገሩ አሁን መጀመሪያ የእኛ ጳጳስ ብዬ መናገር ትክክል ነው አይደለም? የአንተ ብቻ የኔ ብቻ አንተ ክሌም ማድረግ ትችላለህ፣ እኛም ክሌም እናደርጋለን፣ ካቶሊክም ክሌም ታደርጋለች። ምክንያቱም እሱ የአንዲቷ ቤተክርስቲያን አባት ስለሆነ ማለት ነው። የሮሙን ብትል እንኳን ሜክ ሴንስ ያደርጋል ለአንተ። ሮም እንኳን አልነበርክም፣ ግን ሮም ብትል ያምርባል። አልነበርክም ማለት እኮ ምን እያልከኝ ነው? ከየት ነው የመጣሁት? እኔ ከመሬት ውስጥ ነው የበቀልኩት።
ከዛች ከአንዲቷ ቤተክርስቲያን እኮ ነው። ለምሳሌ የፕሮቴስታንት የሚባል ቤተክርስቲያን የለም። የኢትዮጵያ ቤተክርስቲያን ነበረች። እሺ ጥያቄ ልጠይቃ። እንደዛ ከሆነ ጥያቄ ልጠይቃ። እሺ ከካቶሊክና ከኦርቶዶክስ ከእናንተ ኦኬ ማን ይቀድማል? እኔ እያልኩ ያለው ስለ ፕሮቴስታንት ኤግዚስት አያደርግም። ቆይ እኮ እንዴት እንደሚያደርግ ላሳይ እኮ ነው። እንዴት እንደሚያደርግ ላሳይ ነው። የማያደርግ እንዲህ ቤተክርስቲያን አለ በእንትን ውስጥ ኤግዚስት እንዴት እንዳደረግን እኮ ላሳይ ነው። ከካቶሊክና ከኦርቶዶክስ ማን ይቀድማል? ይሄ የሚጠቅም ክርክር አይደለም። ወደ ዋና ነጥብ እንሂድ። ከይቅርታ እሺ ግን የኔ ሀሳቤ ምንድነው? እንደዚህ ራፓፕ እናደርገውና አንተም የፈለግከውን በል በአንድ ደቂቃ ውስጥ ማለት ነው። ምንድነው እኛ ክሌም ስናደርግ ካኖናይዜሽንን ባይብል ካኖናይዜሽንን በተመለከተ እነ አትናቴዎስን እነ ኦሪገን ምናምን ሜንሽን ስናደርግ አይ የእኛ አባቶች ናቸው እነዚህ አባቶች ብለህ ለብቻ ሜንሽን ማድረግ አትችልም። እነዚህ አባቶች የእኛም አባቶች ናቸው፣ የአንዲቷ ቤተክርስቲያን አባቶች ናቸው። አንተ ክሌም ማድረግ ትችላለህ፣ ካቶሊክ ክሌም ማድረግ ትችላለች። እኛም ከዛ ነው የመጣ ነው። ስለዚህ ክሌም እኔ እሱን አሁን አንተ የጥንት አባት ብለህ መጥቀስ ትችላለህ። እኔ ያልኩት የእኛ ጳጳስ ነው ያልኩት። ስለ ጳጳስ አነሳ የእኛ ቤተክርስቲያን ጳጳስ ስለነበሩ ነው። የእኛ ቤተክርስቲያን ጳጳስ ብያንስት የእኛ ቤተክርስቲያን ጳጳስ ስለነበሩ አባቶች ብለህ ደግሞ ከጥንታዊ አባቶች ብለህ ቅዱስ አትናቴዎስን መጥቀስ ትችላለህ። ካቶሊኩም አትናቴዎስ የካቶሊክ አባት አልነበረም። እኔ አባት ሁሉም መጥቀስ ይችላል እኮ ነው ያልኩህ። ግን የእኛም ጳጳስ ብዬ ያልኩት ከጳጳስ የእኛም ቤተክርስቲያን ጳጳስ ስለነበሩ ነው አልኩ። የዛን ሰዓት እሱ በነበረበት ሰዓት እኮ እኔ ደግሞ ኦርቶዶክስ አሁን የምትለው ተቋም እኮ የለም እያልኩ ነው። ኖ የኢትዮጵያ ኦርቶዶክስ ቤተክርስቲያን ተቋም አለ እኮ ተቋሙ አለ። ቤተክርስቲያን ውስጥ እኮ እሳቸው ናቸው መጀመሪያ ቢሾፕ ራሱ ቀብተው የላኩት እያልኩ እኮ ነው። ስለዚህ ቤተክርስቲያን አለ ማለት ነው። ኖ ሰከንድ ቆይ አሁን እኔ አሁን ቅድምም ሳወራ ነበር አትናቴዎስ ስለሾሙት ተው እና ስለ አትናቴዎስ ክሌም እናድርግ እኮ አልኩ። ስለ ራሱ አትናቴዎስ እሱ ነው አሁን ክሌማችን። አባት ብለህ ጥንታዊ አባት ብለህ እኮ ማንም መጥራት ይችላል አልኩኝ እኮ። ግን ጥንታዊ አባት ብዬ አይደለም የምጠራው፣ የእኔ አባት ብዬ ነው የምጠራው። እሺ እንደ አባቴ ብለህ ጥራ። ጳጳስ ግን የእኛ ጳጳስ ነበሩ ነው ያልኩህ። ሌላ ችግር የለውም። የዛኔ እኮ የነበረበትን ነገር እኮ አንድ ቤተክርስቲያን ነው የነበረው። ስለዚህ ያቺ አንድ ቤተክርስቲያን ውስጥ አንድ ቤተክርስቲያን በነበረ ጊዜ ማለት ነው። ከዛ ከክፍፍል ኒቅያ ቅድም ሜንሽን ስላደረጉት 325 ድረስ ቅዱስ አትናቴዎስ የሮም ጳጳስ ተብለው ይጠራሉ። ጳጳስነቱ ፖፕ ኦፍ አሌክሳንድሪያ ተብሎ ነው የሚጠራው። ኦብቪየስ ቴንክ ዩ በቃ አለቀ። እሱን አይደል እንደ የምልህ ፖፕ ኦፍ አሌክሳንድሪያ ከካቶሊክ ነገር ላይ በምንግባባው ነገር ላይ መግባባት እየተቻለ በግድ በቃ አይደለ በቃ የኛ ካልሆነ አይነት አለ አይደል? በቃ ያንተ አይደለም ኦርቶዶክስ አልነበረም የዛን ሰዓት እያልኩ እኮ ነው። የኔ አባት ነው እያልኩ ነው። ናቸው ቤተክርስቲያን አለ የኛ ቤተክርስቲያን ስላለች የኛ ጳጳስ ናቸው። የዛኔ አልነበረችም ያንተ ቤተክርስቲያን። የኢትዮጵያ ቤተክርስቲያን አልነበረችም። ኢየሱስ ጌታ ነው። አንተ 325 ነበረች እያልከኝ ነው እንዴ? አልነበረችም። ቤተክርስቲያን ሎካል ቸርች ምናምን የለም ኢትዮጵያ ውስጥ ቤተክርስቲያን የለም። የዛኔ ኦርቶዶክስ የሚባል ቸርች 325 ላይ ምድር ላይ በምድር ላይ ኢትዮጵያ ሌላ ስፔስ ነው እንዳለችው በምድር ላይ አንድም ኦርቶዶክስ የሚባል ወይም ካቶሊክ የሚባል አንድም ቤተክርስቲያን ኤግዚስት አያደርግም ነበረ በ325። አሁን ከሁለት ሰከንድ በፊት አምነት ነበረ። ምን ብያለሁ? የሮም ጳጳስ ይባላሉ ስለ አይባሉም አልከኝ። የሮም ጳጳስ የሚባለው በኋላ ነው። አንድ ጊዜ እስር ያሉ ሰዎችም እኮ ይታዘቡናል። አንተ አሁን እንደሱ ከጀመርክ እኔም ደግሞ እንደሱ ማውራት ልጀምር ነው። አሁን እንደምታወራው እንደ ተማሪ እኔ ላግባባችሁ እንደ ተማሪ ላግባባችሁና የሁለታችሁ ጥያቄ ሊፈጠር የሚችለው ከ451 ጉባኤ በኋላ ነው አይደል? ከ451 ጉባኤ በኋላ የተለያየ ቤተ እምነት ተፈጥሯል። ነገር ግን 325 ላይ አትናቴዎስ መነሻው ከየት እንደሆነ ግልጽ ነው። ሶዛት አሁን አፖስቶሊክ ሰክሴሽንን ወይም ደግሞ ሐዋርያዊ ቅብብሎሽን ብለህ ስትናገር ኦርቶዶክስ የአትናቴዎስን አባትነት ትቀበላለች። ሶዛት ኦርቶዶክስ የአትናቴዎስን አባትነት ከተቀበለች ኤፊ የአትናቴዎስን አባትነት ትቀበላለ ወይ እያለ ነው። ገባ?
የሃይማኖት ሳይከፋፈል የአትናቴዎስ አባትነትን ትቀበላለህ እያለ ነው አዳም። ዛሬ ፕሮግራምህ የነበረው ከዮኒ ጋር ማውራት ነበረ። ከኤፍሬም ጋር የሚደረግ ውይይት ሁል ጊዜ አለ። ዮኒን ግን ዛሬ አግኝተነዋል። ስለ ቤተክርስቲያናችን እናስተምረው። አንድ ነገር ስናወራ እየገባ ሊያስቆመን ነውና ምን መሰለህ ደሜ፣ ይሄ ኦርቶዶክሳውያን ቤት ነው። አድቫንቴጁ የኛ ነው መሆን ያለበት እንጂ የእኛ መምህራን ገብተው ዛሬ የዮኒን ጥያቄ የመልሱ እንጂ ዮኒ መጠየቅም የለበት ምንም ነገር ሲጀምር። አድቫንቴጅ ምናምን እያልክ ማውራት ጀምር። ከአንተ በእኛ ቤት እየዞርክ እንደፈለክ እያወራ ኧረ እኔ 5 ደቂቃ ታስወራኛለህ እንዴ? እኔን ስትረብሽ የረበሽክ ነው እንዴ? ሌሎቹ ካዲያኔ ቤትና አዳም እግዚአብሔር ይስጥልን ተባብለን ነው ምንለያየው? ለምን አላስወጣቸው? ሰክሰሽን ነው አትናቴስን ክሌም የምታደርገው። ግን ይሄኛውን ግን ቢመልስ ዋላፍ ከዚህ በኋላ ማለት ነው ሞሬተርነትሽን ነው ማነሳብሽ። እዚህ ገስት ላይ ያለን ሰው ማለት ሪስፔክት አድርጉ ፕሊዝ። ኤፊ የሚዩት ነህ ሪስፔክት አድርጉ። ሚዩት የሚያደርጉኝ ለምንድን ነው? አይ በስተት ነው ኤፊዬ። በቃ ጀስት ሊሚትድ አባቴ ፎርጌት ኢት ጀስት ላይክ ዛት። ትክክለኛ ክርክር አለ። ሌላ ብዙ የሚያከራክረን ችካል ነው የሆነው። አሁን አዳም እሺ አዳም ወደ ሌላ እንለፍ። አይ እውቀት ያለው ነገር ይሆንና የሚያከራክር ነገር አይደለም ማለት ለምሳሌ መለስ ዜናዊ የኢትዮጵያ ፕሬዚደንት ነበረ አልነበረም ብሎ ሰው መከራከር ዌስት ኦፍ ዩር ታይም። በቃ ይሄ ታሪክ ነው። ባትወደውም ብትወደውም መለስ ዜናዊ የኢትዮጵያ ፕሬዚደንት ነበሩ። ምንም የሚያከራክር ነገር አለን? ውደደውም ጥላው ምን ብል የአሌክዛንድሪያ ጳጳስ የነበሩት ቅዱስ አትናቴዎስ ናቸው። ምንም በቃ ይሄ ታሪክ ነው እና ምንም ልንቀይረው የምንችለው ነገር አይደለም። እኛ ብቻ ማለት ነው እኮ እኛ ቸገረን። አሁን የአንዲቷን ቤተክርስቲያን አባት ስለሆነች ጳጳስነት የአሌክዛንድሪያ ብቻ ናቸው። ጳጳስነቱ ከአባትነቱ ምንድን ነው የሚለየው? እንዴ አንተ ደግሞ ምን እያልክ ነው? ጳጳስ ስል እኮ ስፔሲፊክሊ እየጠራው ያለው የትኛው ቦታ ላይ ያስተዳድሩ እንደነበር እየተናገርኩ ነው። አሁን ፎርጌያ ባወጣት እኔ እያልኩ ያለሁት ከዛ በፊት እኮ ነበረ እሱ ነው እያልኩ ያለሁት እኔ ከዲቪዥኑ በፊት ነበረ እኮ እያልኩ ነው ያለው። የአንዲቷ ቤተክርስቲያን ሆኖ ካቶሊክንም ኦርቶዶክስ እና ካቶሊክ የምትባል ቤተክርስቲያን ሳትኖር ሳይፈጠር አንዲቷ ቤተክርስቲያን በነበረችበት ሰዓት የነበረ አባት ነው። ከዛ በኋላ ነው ክፍፍሉ የመጣው። የሆነ ነገር ትበለና ይቅርታ ቤተሰብ ዮኒ ጋር ቢሆን እዚህ ጋር ውሸት ምንም አልፈልግም። በኢትዮጵያ ደረጃ አልዋሽ እኔ እያንዳንዱ ፕሮቴስታንት ወንድምና እህቶቻችን ራሱ ወደ ፕሮቴስታንት የመጣ ነው ከኦርቶዶክስ ነው፣ ከሌላ እምነት አይደለም የምትሉኝ ከሆነ እንነጋገር። ማንኛውም ኦርቶዶክስ ማንኛውም ሰው ማለት ነው ኢትዮጵያ ላይ ሀቁን እናገራለሁ። እምነት ሌላ ነው፣ ሀቅ ሌላ። ስለዚህ ሀቅ ላይ ስንናገር ማናችንም ኢትዮጵያ ውስጥ ከሌላ ወይ ከሙስሊም ወይ ደግሞ ከኦርቶዶክስ ነው ወደ ፔንቴ መጣ ነው። ዮኒ አንድ ጊዜ ቆይ፣ ዮኒ አልመለስም። ሞዴሬተር ነው እያሳየኝ ነው። ቆይ ኤፍሬም ራስን እንድትመልስልኝ ደምረው ለምን አትሰማኝም? ግን ዛሬ ኤፍሬም መግባት የለበትም እያልኩ ነው። ለምንድን ነው እኔ ኤፍሬምን መጠየቅ ስለምፈልግ ለምን አነሳህ? ሞዴሬተር በልቻው ሚኪ ቆይ አትውጣ ቻው ምናምን ትለኛለህ እንዴ? እሺ ኤፍን ራሱን ልጠይቅ። አሁን ኢትዮጵያ ላይ ኦልሞስት 90% ፕሮቴስታንት የነበር ማህበረሰብ ካመጣልኝ እኔ ጋር ወይ ከሙስሊም የሄድንን ወይ ደግሞ ከኦርቶዶክስ ሄድንን ዝ ኖ አዘር ወይ። ይሄንን እውነትማ ምን ብዬ ነው የምክደው? ብሪንግ በቸርች ደረጃ ብንሄድ ራሱ ኢትዮጵያ ላይ የፔንቴ ቸርቾች በፊት አልነበሩ። ቴጎዝምና የለም። የሌለውን ፈጥሬ ለዋሽ አልችልም። ይሄ ሪያሊቲው ነው። ከኦርቶዶክስ የወጣን ነን ፕሮቴስታንት፣ ከሙስሊም የወጣን ነን ፕሮቴስታንት። አይ ከበፊትም ነበረ ከተባለ ሾሚ ዋን ቸርች ታሪካዊ የሆነ የፕሮቴስታንት ቸርች በኢትዮጵያ ላይ አንድ አምጣልኝ።
That's all I'm asking. Thank you. አዳም አያር ውጤቱ ይሄ ነው። የአዳም ውጤት ማለት ይሄ ነው። መቸኮል አያስፈልግም። እሺ መረጋጋት ነው የሚያስፈልገው። በቃ ጠይቆ ዮኒ ኤፍሬምን መጠየቅ ትችላለህ። አለቀ። ለምሳሌ ኢትዮጵያ ላይ የሙስሊም መስጊዶች አሉ። የጥንት የኦርቶዶክስ እነ ላሊበላ ማምጣት ትችላለህ። ሌላ በጣም በጣም በሺህ ዘመናቶች ያሉ ቤተክርስቲያናቶች፣ ገዳማቶች ማምጣት ትችላለህ። ኤኒቲንግ ኢትዮጵያ ላይ ማምጣት ትችላለህ። የድሮ የፕሮቴስታንት ቸርች ከሌሎች ነው የተቀበልነው ካልን፣ ከሌላ ሃይማኖት ነው የተቀበልነው ካልን፣ አንድ ያንን የሚወክል ምን ቅርስ መኖር ነበረበት? ቅርስ መኖር ነበረበት አይደለ? ያ ነገር የለም። ካለ ኤፍዬ ንገረኝና ዊክን ታክ። እኔ ምንም ችግር የለብኝ። እውነቱንም አልወስድባቸውም። የቤትም በኩል ብኖር እውነት ነው። ስለዚህ ኦርቶዶክስ ትቀድማለች። ቀደምት የጥንት ሃይማኖት ኦርቶዶክስ ናት ኢትዮጵያ ውስጥ። በፈለጋችሁ ኢትዮጵያ ውስጥ ኦርቶዶክስ ቤተክርስቲያን ትቀድማለች ነው ዮኒ እያልከ? በኢትዮጵያ አብሶሉት። ምን ጥያቄ አለው? ኢትዮጵያ ውስጥ የነበረችው ኦርቶዶክስ ነች እንደ ሃይማኖት። ከዛ በፊት የነበረው የባህል ሃይማኖትና ጥቆላ ምናምን ነው የነበረው። ኦርቶዶክስ ማስታወቂያ ነገር እኔ ሁሌ እናቴ ትሙት ነው የምላችሁ። እናቴ ትሙት ብሎክ ነው ማድረግ። ከ10 ሰው ስለማትበልጥ ብሎክ አደርጋለሁ። አንድ ሰው እዚህ ቤት ማለት ነው እኔ የማዘዝ ምን የማለት ስልጣን የለም። አይቻለሁ። በቃ እያንዳንድ ማለት ነው። ጎሄድ ቀጥል። ዮኒ ጥያቄ ጠይቋል መሰለኝ። ጠይቆኝ ነበረ። አይ ቲንክ መልሼለታለሁ። ኢትዮጵያ ውስጥ የነበረው ሃይማኖት መጀመሪያ ኦርቶዶክስ ነው ነበር ያለው ዮኒ። ያ ኦቤስ ነው። ምን ጥያቄ ያለው? ኢትዮጵያ ውስጥ እንደ ሃይማኖት የነበረው ኦርቶዶክስ ነው ከሁሉ ሃይማኖት በፊት ማለት ክርስትናን ስፔሻሊ በተመለከተ ሌሎች የባህል እምነቶች ነበሩ። የባህልና የባዕድ እንትኖች ነበሩ፣ እምነቶች ነበሩ። ምንም የመጀመሪያው ኦርቶዶክስ ቤተክርስቲያን ነች የነበረችው። ምን ጥያቄ ያለው? እሱ አሁን የሩቅ ታሪክ እኮ አይደለም። ኤፊ እንደምታውቀው ትልቁ በኦርቶዶክሳውያን እና በፕሮቴስታንታውያን እንደውም በዓለም ላይ ማለት ነው በዓለም ላይ ኦርቶዶክሳውያንን ሌላ ቤተ እምነቶችን ጥንታዊ አብያተ ክርስቲያናትንና ፕሮቴስታንቶችን ለሁለት እንትን የሚለው የሚያጨቃጭቀው ትልቁ ነገር መጽሐፍ ቅዱስ ብቻ የሚለው አስተምሮ ነው። እናንተ ጋ ያለው መጽሐፍ ቅዱስ ብቻ የሚለው አስተምሮ። አሁን ሁሉ ነገር በመጽሐፍ ቅዱስ እየተመዘነ ሁሉ ነገር በመጽሐፍ ቅዱስ መዝነን ነው የምንቀበለው ትላላችሁ እና አደሴም ታይም ደግሞ ከንሲስተንት አይደላችሁ። ገባ? አሁን ለምሳሌ ዕብራውያንን መጽሐፍ ቅዱስ መሆኑን በየትኛው መጽሐፍ ቅዱስ መዝናችሁን የተቀበላችሁት ብለህ በየትኛው መጽሐፍ መዝናችሁን የተቀበላችሁት? ኦኬ እኛ መጽሐፍ ቅዱስ ዕብራውያን ራሱ መመዘኛ ነው እንጂ መዛኛ አይደለም። አሁን ስለ ካኖናይዜሽን ከሆነ የምታወራው አሁን ካወራነው ነገር የተለየ ነገር አናወራም። አባቶች ካኖናይዝ ሲያደርጉት ተመርምሮ ያ መጽሐፍ የእግዚአብሔር ቃል እንደሆነ ኮንፎርም ሲደረግ የነበረችው ቤተክርስቲያን የኛ ቤተክርስቲያን ነች። የነበረችው አባቶች የኛ አባቶች ናቸው። እንደ ቅድሙ ነጥለ ክሌም እንድታረግ ካልሆነ በስተቀር። ስለዚህ እንግዲህ እንደውም የአዲስ ኪዳኑ እንኳን ብዙ ዳውት የለውም ይታወቃል። እንትን የነበሩ ሰዎች ስለነበሩ ማለት ነው። ከዛው የተማሩት ሰዎች ስለነበሩ ቀጥታ ከሐዋርያቶቹ ትምህርቱንም ማለት ነው። እና ብዙ አስቸጋሪ አልነበረም። እስከ 4ኛው ድረስ ክፍለ ዘመን ድረስ እንደዛ እንትን ያለው የብሉይ ኪዳኑ ነው። የብሉይ ኪዳኑ ደግሞ ካኖናይዝ ሲደረግ እኛ የምንቀበላቸውና ማንቀበላቸው እያልን መርጠን ከዛ አባቶች ሲያደርጉ እንደሱ ክራይቴሪያ ነበረ፣ መስፈርት ነበረባቸው። መጽሐፎቹ የሌሉ አይደሉም፣ የነበሩ ናቸው። አይሁዳውያን የሚጠቀሟቸው መጽሐፎች ነበሩ፣ ግን እንደ ኢንስፓይሬሽን አድርገው የሚጠቀሟቸው የነበሩት ከነዛ ውስጥ ስፔሲፊክ የነበሩ ነበሩ። እነሱ መመዘኛዎች አሏቸው፣ የተለያዩ መመዘኛዎች። ምናልባት እሱን ዝርዝር ሀሳብ የምናወራ ከሆነ በደንብ እሱ ላይ እናወራለን። በዛ ተጠቅመው ነው እነዚህ ናቸው ተብሎ ሰሌክት ተደርገው ካኖናይዝ የተደረገው ማለት ነው።
ተመሳሳይ ነው እና አሁን የቅድሙ ክሌም ነው ተመልሶ የሚመጣው ማለት ነው። ያቺን ቤተክርስቲያንና እነዛን አባቶች የኔ ብሎ እንትን ማለት ጭቅጭቅ ነው የሚመጣው አሁንም ማለት ነው። ስለዚህ በቃ አንድ የተግባባነው ነገር አባቶችን ሳትመዝኑ የምትቀበሉበት ሁኔታ አለ ማለት ነው። በመጽሐፍ ቅዱስ ሳትመዝኑ የምትቀበሉበት ጊዜ አለ ማለት ነው። ስለዚህ በቃ ግልጽ ነው። የለም ያው ተቀበልክ እኮ ከአባቶች በቀጥታ ነው የተቀበለው። በመጽሐፍ ቅዱስ አልመዘነቻቸው። አይ አባቶች እኮ አልጻፉትም እኮ። ግን መጽሐፉን ያወቃችሁት መጽሐፍ ቅዱስ መሆኑን ያወቃው ለምሳሌ የዕብራውያን መልእክት መጽሐፍ ቅዱስ መሆኑን ያወቃው አባቶች ስለነገሩ ነው። ከአባቶች በቀጥታ እንጂ በመጽሐፍ ቅዱስ መዝነው አይደለም። እንደሱ አንደኛ ድምዳሜ ትክክል አይደለም። መጽሐፍ ቅዱስ እነሱ ስለነገሩ ነው ያወቀው የሚለው አንደኛ እሱ ትክክል አይደለም። አንደኛ ከዚህ በፊት ግን አንድ ማጥራት ያለብን ነገር ምንድነው? መጽሐፉን እነሱ ጸሐፊዎች አይደሉም። መጽሐፉ ሪትን ዶክመንት ነው። ኦኬ፣ ሪትን ዶክመንት ነው ማለት የተጻፈ ነው። እነሱ አልጻፉትም። የተጻፈ የተቀመጠ ዶክመንት ነው። ኦኬ፣ እሱን ማሰባሰብ ነው። እነሱ አሰባስበው ከዛ በኋላ እነዚህ ብለው ካኖናይዝ የማድረጉን ስራ ነው የሰሩት። ካኖናይዝ ሲያደርጉ ደግሞ እነሱ የተለያዩ እንዳልኩ ዝርዝር ሀሳቦች አሉ፣ በርካታው ናቸው። ለምሳሌ የአፖስትል የሐዋርያቱ ዊትነስ አለ። ኦኬ፣ ከዛ በፊት የተናገርኩት የሪትን ዶክመንት የነበረ ነው። ሰዎች የሚጠቀሙበት የሚገለገሉበት የነበረ ነው እና አንድ የቸርች ፋዘርስ አሁን ኦብቪየስ ከዛም በፊት በግለሰብ ደረጃ የተጠቀሱ አሉ። ከዛ በኋላ እንደ ደግሞ ጉባኤያት ደግሞ ካኖናይዝ ሲደረጉም የነበረውን ሪትን ዶክመንት ነው ሰብስበው ኮንፎርም ያደረጉት እንጂ እነሱ ምንም የጻፉት ያደሱት የለወጡት ምናምን ነገር የለም። ስለዚህ እነሱን ተቀበልካት በላይ ነው። እኔ እነሱን ተቀበልካት በላይ ለምሳሌ አንተ ከሆነ ቦታ ላይ የሆነ ነገር እንትን አልከኝ። ኦኬ እሺ አቀበልከኝና አሁን 3 ሰው በመካከላችን አለ። ኦኬ 3 ነን፣ በመካከላችን አንድ ሰው አለ፣ እኔ አንተ፣ ሌላ ሰው አለ መሀል ላይ እና የሆነ ነገር አነሳህና ከጠረጴዛ ላይ ለኤፍሬም ስጠው አልከው፣ መሀል ላይ ላለው ሰው። ኦኬ ያ መሀል ላይ ያለው ሰው ደግሞ ተቀበለና ሰጠኝ። ስለዚህ አንተ እያልከኝ ያለው አሁን መሀል ላይ ያለው ሰው ኦኬ ያለ መጽሐፍ ቅዱስ ተቀብለዋል አልከኝ። ምኑን ተቀበልኩት? ትምህርት ነው የምትለኝ? ትምህርት የለውም እሱ። ከየት ተቀበለዋለሁ? ትምህርቱ የእግዚአብሔር ቃል ነው። እሱ ስጥ የተባለውን የሰጠው እንጂ እሱ አልጻፈም፣ ጻፊም አይደለም። መጽሐፉንም አልጻፈም፣ ሂስቶሪው ላይ የለበትም፣ ታሪኩም የለም መጽሐፉ ላይ። ስለዚህ ሰውየው አቀብል የተባለውን መሀል ላይ ያለ ሰው ለእኔ ሲያቀብለኝ ሰውየውን ተቀብለዋል ያለ መጽሐፍ ቅዱስ እንዴት ትለኛል? ሰውየው ምንድን ነው ከሰውየው የተቀበልኩት? መጽሐፉን ከሆነ መጽሐፉ የሰውየው አይደለም እና እሱ ክሌሙ ራሱ ትክክል አይደለም። ተቀብለዋል መጽሐፍ ቅዱስ ሳታመዛዝን ተቀብለዋል ሰውየውን ትለኛለህ። ሰውየው ምን እቀበለዋለሁ? ሰውየው ራሱ ተቀባይ ነው፣ እንደኔ ተቀባይ ነው ሰውየው። እና ምንም የተቀበልኩት ነገር የለም ከሰውየው። እኔ የተቀበልኩት ከእግዚአብሔር ነው፣ ከሐዋርያቶቹ ነው የተቀበልኩት። ኦኬ ኦፍኮርስ የእግዚአብሔር መልእክት በሐዋርያቶቹ ሐዋርያቶቹ እያልኩ ሳውራ እያወራ ያለሁት ስለ መጽሐፍ ቅዱሶቹ ሐዋርያት ነው እያወራ ያለሁት። ኦኬ ስለ በጎ ሐዋርያትና ስለ ሐዋርያው ቅዱስ ጳውሎስ ስለ አሕዛብ ሐዋርያት ስለ እነሱ ነው እያወራ ያለሁት። ስለዚህ እንትኑ ራሱ ክሌሙ ትክክል አይደለም። እነሱን ተቀብለሃል የሚለው እነሱም እኔም ተቀብለነዋል። ያንን እስትንፋሰ መለኮት የሆነውን ኢንስፓይሬሽን የሆነውን የእግዚአብሔርን ቃል ተቀብለናል እንጂ እነሱን ዝም ብዬ የተቀበልኳቸው ነገር ምንም ነገር የለም። ከነሱ ሳልመረምር ምናምን የተቀበልኩት ነገር ምንም የለም። የእግዚአብሔርን ቃል ከሆነ የእግዚአብሔርን ቃል እነሱ አይደለም የሰጡኝ፣ እነሱ ራሱ ተቀብለው ነው። ኦኬ እነሱ የተቀበሉት ከማን ነው ካልከኝ፣ ኦፍኮርስ ከሐዋርያቱ ነው የተቀበሉት። ሐዋርያቶቹ ደግሞ ዳይሬክት በመንፈስ ቅዱስ ደግሞ ተመርተው የጻፉት ሰዎች ናቸው ማለት ነው። ያስተማሩ ሰዎች ናቸው። ትምህርቱም የነሱ ነው። ከአዳም ክሌም ትክክል አይደለም ነው። እንትን ማድረግ አለብኝ ማለት ነው። ሰፋ አድርጌ መናገር አለብኝ። ኦኬ ዕብራውያን መልእክት መጽሐፍ ቅዱስ መሆኑን የምታውቀው
ከመጽሐፍ ቅዱስ ላይ አንበበ ነው ወይንስ ደግሞ በቤተ ክርስቲያን ትራዲሽን መጽሐፍ ቅዱሱን ከቤተ ክርስቲያን ትራዲሽን ላይ ወስደ ነው መጽሐፍ ቅዱስ ነው የምትለው? ወይንስ ደግሞ በቃ እንደዛ መልስልኝ። በቤተ ክርስቲያን ትራዲሽን ነው የምታውቀው መጽሐፍ ቅዱስ መሆኑን ወይስ ደግሞ ሌላ ማወቂያ መንገድ አለ? ዕብራውያን መልእክት አይ መጽሐፍ ቅዱስ መሆኑን በርካታ ዝርዝር ሀሳቦች አሉ። መጽሐፍ ቅዱስ መሆኑን ማወቅ ለምሳሌ ስፒሪቹዋል ሪኮግኒሽን የሚባል አለ። የመንፈስ ቅዱስ ምስክርነት ማለት ነው። ኦኬ ዊትነስ ኦፍ ሆሊ ስፒሪት አንዱ ነው። ኦኬ ከዛ በኋላ ኤሌመንት ዲፕ ምንገባ ከሆነ ደግሞ ዶክትሪናል ሃርመኒ ደግሞ የሚባል አለ። ኦኬ የነበረው ለምሳሌ ብሉይ ኪዳን ስንቀበል ብሉይ ኪዳኖችን በአዲስ ኪዳን የተመዘኑበት አለ ካኖናይዝ ሲደረግ ማለት ነው። ኦኬ እንደገና በዛን ወቅት የነበሩ ሰዎች መጽሐፎቹን ሲጠቀሙ የእግዚአብሔር ቃል ነው ብለው ነው ወይ እስትንፋሰ መለኮት ነው ብለው ነው ወይም ኢንስፓይሬሽናል ነው ብለው ነው ወይ የተቀበሉት? እንደዚህ ዝርዝር ሀሳቦች አሉ። ኦኬ ሶ እነዛ ደግሞ ኮንቲኒቲ ያለው መሆን አለበት፣ ዶክትሪናል ሃርመን ያለው መሆን አለበት። ከአዲስ ኪዳን የሚባል ነገር አለ። እንደገና ደግሞ በዓለም አቀፍ ደግሞ በዓለም አቀፍ ቸርች ያች ዩኒቨርሳል ቸርች ላይ ተቀባይነት ያለው ብቻ ሳይሆን የነበረም ነው፣ ሲጠቀሙበት የነበረ ነው። ሰዎቹ ቅድም እንዳልኩ ማለት ነው አስቀድሞ የተዘረጋ ነበረ እና ኮንቲኒየስ ዩኒቨርሳል ዩዝ ነበረው ማለት ነው በዓለም አቀፍ ደረጃ። እሱ ነው። ሌላው ደግሞ እንዳልኩ ቅድም ዊትነስ የሐዋርያቶቹ ምስክርነት ደግሞ አለ። ኦኬ የሐዋርያቶቹ ምስክርነት አለ ለመጽሐፉም ማለት ነው። እነዚህ ደግሞ የቤተክርስቲያን አባቶች ከዛ በኋላ ደግሞ ይህንን ካኖናይዜሽን የሰሩት ሰዎች ማለት ነው ፐርሰናሊ ከዛ በፊት ያነሱት እንደገና ደግሞ እንደ ጉባኤ ደግሞ ካኖናይዝ ሲደረግም የነበሩት አባቶች እነዚህ ሰዎች መስፈርቶች እነዚህ እና የመሳሰሉ መስፈርቶች አሏቸው ካኖናይዝ ሲያደርጉ እነዚህ ናቸው ትክክለኛ የእግዚአብሔር ቃል ብለው እነዛን ለይተው አውጥተው አስቀምጠዋል። እነሱን እንቀበላለን። እኛ ስንቀበል አንድ ማትረሳው ነገር እነዚህ አባቶች የኛ አባቶች ናቸው። ቤተክርስቲያንም በዛን ወቅት የነበረችው ቤተክርስቲያን የኛ ቤተክርስቲያን ነች። ኦኬ ለይተክሌም እንዳታረግ አባቶቹም የኛ ናቸው፣ ቤተክርስቲያንም የኛ ነች። እንደገና ደግሞ ካኖናይዝ ሲደረግ በርካታ መስፈርቶች ነበሩ። መጽሐፍ ቅዱስ ካኖናይዝ ሲደረግ ማለት ነው ይሄ ኢንስፓይሬሽናል ነው ይሄ አይደለም እየተባለ ሲለይ ማለት ነው። የነገርኩ በጣም ጥቂቱን ነው እንዳልኩ። እሺ ይሄ ደግሞ መልስ ካላጠገበስ በጣም ሰፋ አድርጌ ደግሞ አወራበታለሁ ማለት በጣም እጠር ብታደርገው ደስ ይለኛል። አንደኛ እንዳንሰላችም ያደርገዋል። ቶሎ ደግሞ ባትሪም እየጨረስኩ ስለሆነ ኦኬ ዕብራውያን መልእክት ለምሳሌ ቅዱስ ጳውሎስ እንደጻፈው የምታውቀው በቤተ ክርስቲያን ትራዲሽን ነው ወይንስ ሌላ ማወቂያ መንገድ አለ? በቤተ ክርስቲያን ትራዲሽን ነው የምታውቀው ቅዱስ ጳውሎስ እንደጻፈው? ሌላስ ለምሳሌ መጽሐፍ ቅዱስ ምን ማለት ነው? ከእነሱ ጋር አብረው የነበሩ ሰዎች እኮ አሉ። የነ ጳውሎስ እኮ ተማሪዎች እኮ አሉ። የእነሱ ምስክርነት እያልኩ ሳነሳ የነበረው ምንድን ነው እንዴ? ስለዚህ ከመጽሐፍ ቅዱስ ውጭ የሆነ ማስረጃ ነው አይደል? እኔ ከዚህ የተለየ ነገር ከመጽሐፍ ቅዱስ የሆነ ውጭ አንድ ጊዜ ይሁንዬ እዚህ ጋር ከመጽሐፍ ቅዱስ ውጭ የሆነ ማስረጃ ነው የምትለኝ? አንደኛ መጽሐፍ ቅድም የነገርኩ በርካታ ዝርዝር ሀሳቦች አሉ። አሁን መልሰው ወደኋላ ወሰድከኝ። አሁን ለምሳሌ የመንፈስ ቅዱስ ምስክርነት መጽሐፎቹ አስቀድሞ የነበሩ ለግልጋሎት ላይ ውሉ የነበሩ ናቸው ያልኩን እሱን ረስተዋል። የሐዋርያት ምስክርነት አለው ያልኩን ረስተዋል። መጽሐፉ ጠፍቶ የሆነ 2000 ምናምን ላይ የመጣ ከሆነ ያስመሰልከው እዛ የጻፉት ሰዎች ጋር እኮ ቁጭ ብለው የተማሩ ሰዎች እኮ ናቸው ያሉት። መጽሐፍ ቅዱሱ ለአንተ ለግለሰብ ነው የነገረ? በግለሰብ ደረጃ ይሄ ነው መጽሐፍ ቅዱስ ነው ብሎ ነግሮ ነው ወይስ? አይደለም፣ አባቶች በቤተክርስቲያን ደረጃ ነው ካኖናይዝ ያደረጉት። ስለዚህ የቤተክርስቲያን ትራዲሽን በመንፈስ ቅዱስ የሚመራው የቤተክርስቲያን ትራዲሽን ነው እየነገርክኝ ያለው ነው። ግን አሁን እየጠየከኝ ያለው እኮ ትራዲሽኑን ብቻ ሳይሆን እንዴት ያ ትራዲሽን እንደመጣ ጭምር ነው እየጠየከኝ ያለው። አሁን እኮ ዲፔንድ ነው። እኔ ስፔሲፊክሊ እየጠየኩ ያለሁት መጽሐፍ ቅዱሱን የዕብራውያን መልእክት መጽሐፍ ቅዱስ መሆኑን የምታውቀው በቤተክርስቲያን ትራዲሽን ነው። አንተ ደግሞ ሁሉ ነገር በመጽሐፍ ቅዱስ መዝኜ ነው የምቀበለው ትለኛለህ። ግን ያው ላየህ አንዳንድ ጊዜ እንደዚህ ሲሆን በቤተክርስቲያን አንደኛ ብቻ አረከው ራስ ጠይቀ ራስ አትመልስ። አንደኛ ብቻ አረከው በትውፊት ብቻ ነው አልክ የምትቀበለው አልክ። እሱ የነገርኩን ነገር ያለመስማት ይመስለኛል በተደጋጋሚ
በዛ ብቻ አይደለም። ሌላ የምታውቅበት መንገድ አለ። ሆሊ ስፒሪት ትውፊት ነው እንዴ? ሆሊ ስፒሪት መንፈስ ቅዱስን ምስክርነት አላልኩም እንዴ? ቅዱስ ትውፊት የምንለው እኮ ያን እኮ መንፈስ ቅዱስ ትውፊት ነው። ኖ ቅዱስ ትውፊት አንተ የምትለው ቅዱስ ትውፊት ነው። መንፈስ ቅዱስ አንተ ነገረ እንዴ? መንፈስ ቅዱስ ቅዱስ ትውፊት ነው። ኖ የነገርኩህን ስማኝ። እኔ እየነገርኩህ ያለሁት ቅዱስ ትውፊት ነው ያልኩህ። ትውፊት ማለት ከሰዎች ወደ ሰዎች ሲተላለፍ የመጣ በመንፈስ ቅዱስ እየተጠበቀ የመጣው ትውፊት። ትውፊት ማለት ትራዲሽን። አሁን አማርኛና እንግሊዝኛው ስለ ትራዲሽን ነው የምናወራው። ትውፊት ማለት ሁለት አይነት ትውፊት አለ። ትውፊት ማለት ያው ታሪክ እኮ ነው ባጭሩ፣ ታሪክ አይደለ እንዴ? የቤተ ክርስቲያን የምንለው ደግሞ እኛ ቅዱስ ትውፊት የምንለው መጀመሪያ ከኢየሱስ ክርስቶስ የሚጀምር ነው። ቅዱስ ትውፊት የምንለው እንጂ ማንኛውንም ትውፊት አይደለም። ዝም ብሎ አንድ ተራ ግለሰብ ያወራውን ወሬ ሳይሆን ከኢየሱስ ክርስቶስ የጀመረ ከሐዋርያቱ የጀመረ ሲተላለፍ በቤተ ክርስቲያኑ ሲተላለፍ የመጣ አንድ እውነት ማለት ነው። ስለዛ እኮ ግን አሁን ቅዱስ ትውፊት ቅድም ስትል በትውፊት ነው ስትል ትውፊት ብቻ አይደለም ስልህ መንፈስ ቅዱስን ስልህ እሱም ትውፊት ነው ያልከኝ ነገር ነው ትክክል ያልሆነው። ኖ እንደዛ አላልኩም እኮ። እሺ ካላልከኝ ስለዚህ በሱ ብቻ ነው በትውፊት ብቻ ነው የሚለው ቅዱስ ያግዛል ቤተክርስቲያን ነው። ትክክል ነበር። የመንፈስ ቅዱስ እገዛ አለ። እኔ ነበር ከመጀመሪያውም ጀምሮ በመጠበቁም ሂደት ውስጥ ነበረ። በካኖናይዜሽንም ጊዜ ነበረ። እሱን ዊትነስ አድርገው ነው ካኖናይዝ ሲያደርጉም የነበረው። ዝም ብሎ ፍቅር እስከ መቃብር አይደለም። ዝም ብለው አልገጠሙም። የምትቀበለው ትውፊት አለ ማለት ነው። ከመጽሐፍ ውጭ የምትቀበለው ትውፊት አለ ወይ? አለ ማለት ነው። ያው መጽሐፍ ቅዱስ የዕብራውያን መልእክት ከመጽሐፍ ቅዱስ ውጭ ስትል ምን እያልክ ነው? ከመጽሐፍ ቅዱስ ውጭ የምትቀበለው አለ? መጽሐፍ ቅዱስ ውስጥ የሌለ እውነት ማለት ነው። መጽሐፍ ቅዱስ ውስጥ የሌለ እውነት ከሌላ በቅዱስ ትውፊት ታገዘ ይህ እውነት ነው ብለህ ተቀበልክ። እኔ አሁን ለመጨረሻ ጊዜ ነው ማውራው። አዳም አውቀህ ይሁን አለሆነ አላውቅም። ቆይ ይህን ለመጨረሻ ጊዜ ልናገር። ከመጽሐፍ ቅዱስ ውጭ የሆነ ትለኛለህ እንዴ? ምንም አልተቀበልኩም ከአትናቴዎስ እኮ እያልኩ ነው። አትናቴዎስ ራሱ እንደኔ ተቀባይ ነው። መጽሐፉ ሪትን ዶክመንት ነው። እስትንፋሰ መለኮት ነው። አትናቴዎስ የጻፈው ነገር የለም። ከሱ ነው እንደኔ ነው እሱም የተቀበለው ያንን መጽሐፍ። ምንድነው ከአትናቴዎስ የተቀበለው? የእግዚአብሔርን ቃል ከአትናቴዎስ ተቀበልክ ትለኛለህ እንዴ? አትናቴዎስ ምንድነው? እሱ ዊትነስ ነው እኮ እንጂ ምንም ባለቤት አይደለም። ቅዱስ አትናቴዎስ ነግሯል። ቅዱስ አትናቴዎስ ተነግሯቸው እሳቸው ጋር ደረሰ ያ ነገር ሲተላለፍ የመጣ እውነት እሳቸው ጋር ደረሰ። ከእሳቸው አሃፍ ደግሞ አንተ ተቀብላለህ አልተቀበልክም? ተቀብያለሁ። ኤግዛክትሊ እሱን ነው የምልህ። አየህ? እሺ እና እሱ ነው የምትለኝ ከመጽሐፍ ቅዱስ ውጭ ነው የተቀበልከው? ለምንድን ነው የምትለኝ? እኔ የተቀበልኩት መጽሐፍ ቅዱስ ያ እውነት ይሄ እውነት ነው። ዕብራውያን መጽሐፍ ቅዱስ ነው ብለህ የተቀበልከው ያ ሀሳብ መጽሐፍ ቅዱስ ውስጥ ያለ ሳይሆን ቅዱስ አትናቴዎስ ወይም ደግሞ በቤተክርስቲያኑ ሲተላለፍ የነበረ አንድ ትውፊት እሱን ተቀበለን ያመንከው ማለት ነው። አትናቴዎስ ራሱ እንደኔ አትናቴዎስን አይደለም ያመንኩት። አትናቴዎስም እንደኔ አምኖ ነው እኮ የምልህ እኮ እሱን እኮ ነው ያልኩህ። እሳቸው ጋር ሲመጣ ያው ስለዚህ በቤተ ክርስቲያኔ ነው እሱማ ተያይዞ የመጣው። እንኳን አንተ ከኔ ራሱ አሁን ልጆች የነገና አንተ ልጆች እኮ ነገ እኮ ከኛ የምንሰጣቸውን እኮ ነው አሁን የተጠረዘውን እኮ እኛ ሰተናቸው እኮ ነው እነሱ የሚይዙት እኮ። ዛሬ ዓለም ላይ ያለውን እኮ ብናቃጥል ነገ ልጆቻችን ጋር እኮ አይደርስም እኮ ወንድሜ። የዛኔ አልተጠረሰም። እኛ እኮ ስንጠብቀው ነው መጽሐፉ እጃቸው ላይ እኮ የሚደርሰው እኮ። አንድ ጊዜ ይቅርታና ነገሮችን እንትን ለማድረግ አትሞክርና መጀመሪያ መጽሐፍ ቅዱስ አልተጠረዘም ነበር። መጽሐፍ ቅዱስ 66 ይሁን 81 72 ይሁን 76 ይሁን የሚታወቅ ነገር የለም። የተለያዩ መጽሐፍቶች ናቸው። ቤተክርስቲያን ውስጥ በጣም ብዙ መጽሐፍት አሉ። አፖክሪፋ ቡክ የሚባሉ አፖክሪፋ በቅዱስ አትናቴዎስ ለምሳሌ 3 መደብ አላቸው። 3 ግሩፕ አላቸው የመጽሐፍት ቤተክርስቲያን ውስጥ የሚገኙ 3 አፖክሪፋ የሚባል ግሩፕ አላቸው። ካኖናይዝድ እና ካኖኒካል የሚባል አላቸው። 3 ግሩፕ ካኖናይዝድ፣ ካኖኒካል፣ አፖክሪፋ ማለት እነዚህ ለቤተ ክርስቲያን የማይሆኑ መጽሐፍት ማለት ነው። እነዚህ የፍልስፍና ምናምን የግሪካውያን ኢንስፓሬሽናል ያልነበሩ ተመርጠው የወጡት ማለት ነው። በኋላ ሪጀክት አይደለ እነሱ ሳይሆን እናንተ አሁን ከ66 ውስጥ እነሱ አሉ። አፖክሪፋ የሚባለው ዋጁሚና አፖክሪፋ ማለት ለህግ ለስርዓት ምናምን የሚጠቀሙበት የነበረው ነው። ጥንታዊ አይደለም። እነዚህ የፔገን ምናምን የሆኑ መጽሐፍቶችን አፖክሪፋ ብለው ነው የመደቡ እኮ። ጥንት ለስርዓት ለኑሮ ለእንትን ምናምን የሚጠቀሙት ነው። ኢንስፓሬሽናል አይደለም ነው ባጭሩ።
ኖ አፖክሪፋ ልጨርስና ሀሳቤን ከዛ አንተ ታስረዳለህ። ቅዱስ አትናቴዎስ 3 ግሩፕ አላቸው። መጽሐፍቶችን በ3 መደብ ነው ያደረጓቸው፣ ካኖናይዝድ፣ ካኖኒካል እና አፖክሪፋ ብለው። ካኖናይዝድ ያደረጓቸው እነዚህ አሁን ለምሳሌ 66 ውስጥ የሚገኙ መጽሐፍቶችን ካኖናይዝድ ተብለው የተቀመጡ ናቸው። ካኖኒካል ደግሞ ብለው ምናልባት አሳስቸው እንደሆነ ካኖናይዝድ እና ካኖኒካል አንዳንድ ያምታተዋለሁ እና ካኖኒካል ሲሉ ደግሞ እነዚህ በአሁኑ ሰዓት ለምሳሌ ብዙ ጊዜ ፕሮቴስታንቶች አፖክሪፋ ብለው የሚጠሯቸው ማለት ነው። ካኖኒካል ብለው ያደርጓቸው ለቤተ ክርስቲያን ውስጥ ሰው አዲስ ክርስቲያን ሲመጣ የሚማርበት መጽሐፍት ብለው ያሏቸው ናቸው። ትልቁ ላይ ደግሞ ብለው የሚሏቸው አፖክሪፋ ማለት ደግሞ የቤተ ክርስቲያን መጽሐፍት ያልሆኑ ለቤተ ክርስቲያን አገልግሎት ሊውሉ የማይችሉ መጽሐፍት በአጠቃላይ አንዴ ትልቁ ላይ አድርገኝና ላሳየ ምን ማለት እንደሆነ አፖክሪፋ አይደለም ስላልከኝ ማለት ነው። ትልቁ ላይ አድርገኝ አንዴ። ደምሮ አለ ደሜ ይህን በሌላ አካውንት እያየን ያው ላንብብልህ። ኦኬ አፖክሪፋ ሪፈር ቱ ይልና ancient religious written ይልና often Jewish or early Christian that are not part of the universally accepted Bible canon but were valued for teaching meaning hide the text ምናምን እያለ ይቀጥላል። እኔ ያልኩ ነው የሆነው ማለት በኋላ ካኖናይዜሽን ላይ ያልገቡ ይቅርታ አድርግልኝና ይሄ የዘመናዊ ትርጓሜ ነው። ዘመናዊ ላይ አሁን ላይ የሚተረጎም ዘመናዊ ትርጉም ነው ይሄ ዘመናዊ አሁን ላይ ማለት ነው። አሁን ላይ ያለውን ትርጉም ነው የነገርከኝ። የእሳቸውን ከፈለግ ደብዳቤ አፖክሪፋ ለእኔ ልታስረዳኝ ነው እንዴ? አልገባኝ ማለት ምን ማለት እንደሆነ አፖክሪፋ ልትነግረኝ ነው? አዎ በደንብ ሌተር 39 ላይ በከፍተው የአትናቴዎስ ደብዳቤ 39 ላይ ከከፈትከው ሰርች አድርገው ከፈለግ እንደዚህ ማለት ከዚህ የተለየ ምንም እንትን ሰርች አድርገውና የተለየ ካልሆነ አውቀዋለሁ። እኔ ምንም መጽሐፎች ራሱ ብዙ 3-4 መጽሐፍ አለኝ በዚህ ጉዳይ ላይ። እሺ ሶኪ እንትን እኮ ማለት አለም ሌተር ይሄ አይደለም ትርጉሙ እያልከኝ ነው? አዎ ይሄ አይደለ። ይሄኛው ማለት አሁን ላይ የምንለውን ነው። አሁን ላይ የምንለውን ነው ትርጉም። ይህ ትርጉም አሁን በአሁን ላይ ከፕሮቴስታንቶች ጋር በተያያዘ የመጣ ትርጉም ነው። እሺ አንተ ክፍተውና ያኛውን ትርጉም አሳየን። እኔ ጋር የለም ግን መውጣት አለብኝ። በቃ አይ ኖ ችግር የለው። አንተ ጋር ስንመጣ እናወራበታለን። እንትን ከሆነ ችግር የለው። ሰርች እያደረኩ ስለሆነ እስከዛ ድረስ እንትላለሁ። ኤኒዌይስ አንተም ሰርች ብታደርግ ከሆነ ልጠብቅህ። ሰርች ብታደርግና የምታወጣው ከሆነ ልጠብቅህ። ሰርች እያደረግ ማስታወቂያ ልናገር። ሰርች እያደረግ እስከዛ ይፌ ይጠብቃል። የኔ ተወዳጆች እንዴት ናችሁ? እንግዲህ ልብሴ ምናምን ፏፏፈሽ እያልኩ ነው። ምክንያቱም ከ8 ሰዓት ጀምሮ አዳማም አዲስ አበባም ታላቅ የሆነ ዝማሬ እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተዘጋጅተዋል። አእላፋት ዝማሬ አይታችኋል። ሸክ ብዬላችኋለሁ። የአእላፋት ዝማሬ እና ቴንኪው ደግሞ ወደ 10 ሺህ ምናምን ያስገባችልኝ ዮኒ ማኛ አመሰግናለሁ። እዚህ ያላችሁ ውድ ኦርቶዶክሳውያን ወንድሞች እንዲሁም ደግሞ የምትወዱኝ ፕሮቴስታንቶች ቴንኪው በጣም አመሰግናለሁ። ኤፍሬም ባለጊዜ፣ አዳም፣ ሰላም፣ ህይወት የምትባል አካውንት ቴንኪው በጣም ወዳችኋለሁ። አምሮብኛላ ጋይስ። እንዴት ነው የአእላፋት ዝማሬ? ዮኒ እንዴት አየሽው የአእላፋት ዝማሬ? አይ ዝማሬ ደስ ይለኛል። ለጌታ የሚዘመር ነገር በሙሉ ደጋፊ ነኝ። ቆይ እጠይቅሃለሁ፣ ስለሱ እጠይቅሃለሁ። ደሜ አንድ ጊዜ ግን አዳም ብሪታኒካን ትርጉም ትቀበላለህ? እኔ እኮ ኤፊ አልተረዳኝም እንጂ እየነገርኩ ያለሁት እኔ የአባቶችን ትርጉም ነው እየነገርኩ ያለሁት እንጂ አሁን ላይ በሞደርን ትርጉም የተሰጠውን አይደለም። አባቶች ብሪታኒካም አሳስቶ ይተረጉማል ብለህ ትጠረጥራለህ? ለምን አፌ ላይ እንትን ታስገባለህ? እኔ እኮ አሁን ላይ ያለው ትርጉም እኮ ስህተት ነው አላልኩም። እኔ ያልኩት ቅዱስ አትናቴዎስ መጽሐፍቶችን በ3 መደብ ነው ያስቀመጧቸው፣ በ3 ግሩፕ። እኔ ይህን ያመጣሁት አፖክሪፋ ስትለኝ ካኖናይዝ ካልተደረጉት አክሴፕታንስ ካላገኙት ውስጥ የቀደሙት ጂሾች ከሚጠቀሙ ኖ እነሱ አይደለም ብለህ ስታስቆመኝ አይ ነው ብዬ ነው ያወጣሁልህ እኮ ነው። አንተ እያልከኝ ያለው አሁን ለምሳሌ እነዚህ ከእንትኖቹ ውጭ ያለው አይደለ? ለምሳሌ
እናንተ ከምትጠቀሟቸው ከ39 መጽሐፍት ሌሎቹ አሉ አይደለ? እነዚህ መጽሐፍቶች እነዛ መጽሐፍቶችን እናንተ አፖክሪፋ ብላችሁ ነው የምጠሯቸው፣ ወይ ደግሞ እኛ ጋር ሰከንድ ካነን እየተባለ የሚጠራ ማለት ነው አይደለ? እሺ በቃ ትርጉሙ ግን አፖክሪፋ ማለት ትርጉሙ ይሄ ነው። ለእሳቸው አፖክሪፋ ማለት ሄሬቲካል ቡክ ማለት ነው። ካኖናይዜሽን ቀኖና ውስጥ ያልገባ አይ እንደዛ አይደለም። የነዚህ የመናፍቆች አሁን ትርጉሙ ምን መሰለ? ኤኒዌይስ ምንድነው በእሳቸው ሳይሆን አፖክሪፋ የሚባለው ነገር አሁን ይሄ ዩኒቨርሳል ትሩዝ ነው። ምንድነው ካልክ ይኸው እዚህ ጋር እንዳለው ነው እንግዲህ ፍሮም ግሪክ እና አፖክሪፈን ቱ ሃይድ አዌይ ኢን ዘ ባይብል ሊትሬቸር እና ወርክ አውትሳይድ አን አክሴፕትድ ካኖን ኦፍ ስክሪፕቸር ይላል። Okay, work outside an accepted canon of scripture. The story of the term usage indicate that it refer to a body of historic written that were at first prized, later tolerated, and finally excluded. አየህ እኔ ያልኩትን ቃል በቃል ነው ትርጉሙ የሚለው ማለት ነው። ኤኒዌይስ ስለዚህ ዕብራውያን መጽሐፍ ቅዱስ መሆኑን የምታውቀው በእንትን ነው በትራዲሽን ማለት አይደለም። እሺ በምንድን ነው የምታውቀው? አሁንም እሱ ላይ ነው ያለ። ለአምስተኛ ጊዜ ልነግርህ ነው እንዴ? ኖ ከመጽሐፍ ቅዱስ ውጪ ከሆሊ ትራዲሽን ውጪ የምታውቅበት መንገድ ንገረኝ እስኪ። መጽሐፍ ቅዱስ ነው እሱ አንዱ ነው፣ ብቸኛ አይደለም። ለምሳሌ መንፈስ ቅዱስ ስልኮ እጅ የሰጠ መስሎኝ ነበረ ከሆነ ሆሊ ስፒሪት የመንፈስ ቅዱስ ምስክርነት አለ ነገረኝ እያልከኝ ነው። መንፈስ ቅዱስ አላልኩም ለእኔም ይነግረኛል። ኦፍኮርስ ለእኔ ለምን አይነግረኝም? ለእኔ ይነግረኛል። ግን አሁን እየተደጋገመ ስለሆነ በቃ ደምሮ አንተ መናገር አለብህ ከአሁን በኋላ ማለት ነው። እሺ ከእንትን ውጭ ከኦሊ ትራዲሽን ከቤተክርስቲያን ውጭ ጥያቄን አትርሳው። ለአንተ ነገረኝ እያልክ ነው ብለኸኝ ነበረ። ልመልስ እሱን አይ ላስቀምጠውና ጥያቄን አንተ እንደፈለግህ ረዥም ሰዓትም ወስደ ራሽ ደምሮ እንደ ሀሳብ አንዱን ሳይጨርሱ ወደ ሌላ እየሄዱኛ ተወዛገብ ጃፒ የሆኒ አይታለ አንድ አልተናገረም። እኔ ሪስፔክት አድርጌ ስላስገባው ነው ኖ ስትስበኝ ነው እንጂ እኔማ ከታች ልሆን ነበር እኮ በቃ ሚውት አድርጋ። እኔ እኮ ሪስፔክት ስላለኝ ጨርሰናል። አንድ ደቂቃ ነው። የሁለታችሁም ተመችቶም ግን አንዱን ሳታስጨብጡ ሌላ ጋር ትሄዳላችሁ እና ተወዛገብን። አይምሯችን እኮ ችግር የለውም እንዳትወዛገብ ይሆናል። ጣጣ የለውም። በቃ ሚውት አድርጊና ይነጋገራሉ። ባይዘዌ ያው ቴዎሎጂካል ተርም ስለሆነ ነው። ገባችሁ? አንዳንድ ጊዜ እንደዚህ አይነት ነገር ወተት ለሚጠጣ ሰው አይሆንም። የነ ኤፊ ውይይት ማለት ነው። አጥንት ለሚገጥ ሰው ነው የሚሆነው። ወተት ለሚጠጣ ሰው ውይይቱ ከባድ ነው። ወተት ለሚጠጣ ሰው እና ከዛ የተነሳ አጥንት የምትገጡ ሰዎች ካላችሁ ያው ውይይቱ እንደዛ ነው። ግን እኔ ኤፊ የእንትና መልስ ከአዳም በኋላ ማለት ከአዳም በኋላ የዮኒ መልስ የዮኒ የጠየቀህ መልስ ብትመልስለትና ዲቴል ብታስረዳው ደስ ይለኛል። ዲቴል ብታስረዳው። ምክንያቱም አዳም እኮ መልሼለታለሁ ደምዬ፣ ግን አሁን ለመጨረሻ ጊዜ አልመለስበትም። ያሁኑ ሀሳብ ማለት ነው። ለመጨረሻ ጊዜ የአንድ ደቂቃ ውስጥ ብቻ ነው የምመልሰው። በአንድ ደቂቃ ውስጥ መጽሐፍ ቅዱስን ማን ሰጣችሁ እናንተ? ወይም ደግሞ አሁን የእጃችሁ ያለው መጽሐፍ ቅዱስ የእሱ ጥያቄ እንደሱ አይደለም። አክቹዋሊ አንድ ጊዜ እሺ፣ ጠቅለል አድርግና ጠይቀኝ። እሺ፣ እኔ የጠየቁት ጥያቄ ስፔሲፊክ ነው። ስፔሲፊክ ሁሉንም ከጠየቁኝ ብዙ ነገር ስለሚመጣ ማለት ነው። ስለዚህ ዕብራውያንን መጽሐፍ ከቤተ ክርስቲያን ውጪ ከቅዱስ ትውፊት ውጪ መጽሐፍ ቅዱስ መሆኑን የምታውቅበት ሌላ መንገድ ካለ ንገረኝ ብዬ ነው ያልኩት። አሁን እሱ በቀጥታ ዕብራውያን መጽሐፍ ቅዱስ መሆኑን የምናውቅበት በዚህ መንገድ ነው፣ ከቤተ ክርስቲያንን ትራዲሽን ሳንቀበል በዚህ ብቻ እናውቃለን ብሎ እንዲመልስ ነው ፈልገው። እግዚአብሔር ይስጥልኝ።
እሺ አሁን ለመጨረሻ ጊዜ ነው እና በጥንቃቄ ስሙኝ። እሺ የምመልሰው አንደኛ በቤተክርስቲያን ትራዲሽን አይደለም እናውቀው አይደለም። አንተ ቅድም ስትል የነበረው ኦኬ መጽሐፍ ቅዱስ ብቻ በሚለው ትምህርታችሁ መሰረት ኦኬ መጽሐፍ ቅዱስ ብቻን ስለሆነ እናንተ የምትሉት ኦኬ በመጽሐፍ ቅዱስ ሳትመዝኑ የምትቀበሉት ትውፊት አለ ማለት ነው። ምክንያቱም መጽሐፍ ቅዱሱ ሳይኖር ኦኬ ካኖናይዝ ተደርጓል፣ አባቶች ካኖናይዝ አድርገውታል እና እነዛን አባቶች የተቀበላችሁት በመጽሐፍ ቅዱስ መዝናችሁ አይደለም ማለት። ይሄ ጥያቄው ራሱ የተገለበጠ ነው። ቁጭ ባልከው ሶፋው ሂድ መሽቶ ባህል ጥያቄ ነው። ምክንያቱም መጽሐፍ ቅዱሱን አልጻፉም ሰዎቹ። ለምን ያለ ስራቸው ስራ እንሰጣቸዋለን? አትናቴዎስም በዛ የነበሩትም እሱ ሜንሽን ስላረክ ነው ቅድም ጉባኤ ያለው የነበሩትም መጽሐፍ ቅዱሱን እንደኔና እንዳንተ ነው የተቀበሉ ናቸው፣ የጻፉ ሰዎች አይደሉም። እነሱ ከኛ ልዩነቱ ምንድን ነው? ቅርበት ነበራቸው፣ ዊትነስ ናቸው። አዜ ዊትነስ ተጠቅመናቸዋል ብያለሁ እንጂ እነሱም ከኛ እኩል ተቀባይ ናቸው። ስለዚህ እነሱን የተቀበልኩት ምንም ነገር የለም። ያለ መጽሐፍ ቅዱስ ተቀብለሃል ምናምን አትበለኝ። ያለ መጽሐፍ ቅዱስ አልተቀበልኩ፣ የራሴን መጽሐፍ ነው የተቀበልኳቸው ከእጃቸው ማለት ነው። እኔ መንገድ ላይ የሄድኩኝ ብር ብጥል ተበታትኖ 10 ብር 100 ብር 50 ብር እዛ ጋ ቢጥል ሰዎች ለቃቅመው ቢሰጡኝ ሰዎቹን የማንም ብር ነው የሰጡኝ? ጥያቄ ምን ነበር? አዳምዬ አንተ የጠየከኝ ጥያቄ እነዚህ ሰዎች ልብ ብለህ ስማ። ጥያቄን እየረሳ ከሆነ ቆይ ስማኝ። ስለሱ አልጠየኩም። ስለሱ አልጠየኩም ትላለህ እንዴ? የተቀበልከው አባቶችን ያለ መጽሐፍ ቅዱስ ተቀብላቸዋል እያልክ አይደል ስጠይቅ የነበረው? ስለሱ አልጠየኩም። አፕግሬድ እያረክ በየደቂቃው ነው አዳም። ምንም አፕግሬድ አላ ነው ጥያቄን አፕግሬድ እያረክ ነው። ደምረው ስማ፣ ጽፌው ስለምጠይቅህ ደምረው ሴም ጥያቄ ነው የምጠይቅህ። እሺ እኔ ያልኩት ዕብራውያን መጽሐፍ ስፔሲፊክሊ ዕብራውያን መጽሐፍ ትክክል። እሺ ከቤተ ክርስቲያን ትውፊት እና ከቤተ ክርስቲያን ውጪ በሌላም መጽሐፍ ቅዱስን መሆኑ የምታውቅበት መንገድ አለ ወይ? እሱን ንገረኝ ያልኩት ማረጋገጫ ነው። አሁን ግልጽ የሆነ ለኔ ምንድን ነው ዕብራውያን መጽሐፍትን መጽሐፍ ቅዱስን መሆኑን ማረጋገጫ። እሺ ታንኪዩ በቃ እኮ ልመልስለት። አሁን ዕብራውያን መጽሐፍ ቅዱስ መሆኑን ከቤተክርስቲያን ትውፊት ውጪ ማረጋገጫ አለ ወይ ነው ያለው። ኦኬ ቤተክርስቲያን ትውፊት ለስድስተኛ ጊዜ ነው መመልስለት። አንዱ ነው ቤተክርስቲያን ኦፍኮርስ ቤተክርስቲያን ስንል የቤተክርስቲያን አባቶችን ማለታችን ነው። ያው በዛን ጊዜ ካኖናይዝ ያደረጉት ማለት ነው። እነሱ አንዱ ነው። ከዛ ውስጥ ሌላ ደግሞ ምን ብያቸዋለሁ ቅድም ስናገር በተደጋጋሚ ለምሳሌ ሆሊ ስፒሪት ራሱ ዊትነስ ነው፣ ቃሉን አስጠብቆ በዘመናት ውስጥ ነበረ አልኩኝ። ኦኬ እሱ ሜንሽን አድርጌላቸዋለሁ ቅድም። አሁን ለስድስተኛ ለሰባተኛ ጊዜ ነው ደግሞ አዲስ ነገር አይደለም እየደገምኩላቸው ያለሁት ማለት ነው። እሺ ሌላ ደግሞ እነዚህ አባቶች ጋር ከመድረሱ በፊት መጽሐፉ የነበረ ነው፣ ሪትን ዶክመንት ነው፣ በዓለም ላይ የነበረ ነው፣ ሰዎች የሚገለገሉበት የነበረ ነው። ኦኬ ስለዚህ አሁን የነበረውን ነገር ነው እነሱ ሰብስበው ካኖናይዝ ያደረጉት እነዚህ መጽሐፎች ብለው አፕሩቭ ያደረጉት እንጂ የጻፉት ነገር የለም። ስለዚህ በቤተክርስቲያን ትራዲሽን ነው ሴንስ የምታውቀው መሆኑን የሚለው አንዱ ነው። በቤተክርስቲያን ትራዲሽን ነው፣ በአባቶቼ ማለት ነው። አባቶቼ ናቸው ካኖናይዝ ያደረጉት። እነዚህ እግዚአብሔር የእስትንፋሰ መለኮት ናቸው፣ እነዚህ ናቸው ኢንስፓይሬሽናል ብለው አፕሩቭ ያደረጓቸውን። አዎ አባቶች ናቸው። እነሱ ደግሞ ያደረጉበት መመዘኛቸው ደግሞ የእኛም መመዘኛ ነው። ቅድም ስል እንደነበረው ማለት ነው። መመዘኛውን ዝርዝር ሀሳብ አስቀምጠዋል እነሱ፣ እኔም አስቀምጣለሁ፣ ትውልዱም የሚመጣውም ትውልድ ያስቀምጣል። አንዱ ቅድም ስል የነበረው የሆሊ ስፒሪት ዊትነስ ነው። ቀጥሎ ደግሞ በመጽሐፍ ቅዱስ ውስጥ ያሉት ኦኬ ከዛ በፊት እንዴት ይገለገሉባቸው ነበረ ሰዎቹ። ቅድም እንደተጠቀሰው አይነት መጽሐፎች ናቸው ኤክስክሉድ የሆኑት መጽሐፎች ናቸው ወይስ ደግሞ ለኢንስፓይሬሽናል የሚጠቀሟቸው ነበሩ ወይ? ከመጽሐፍ ቅዱስ ውስጥ ጋር ከአዲስ ኪዳን ሀሳብ ጋር የተጋጩ ናቸው ወይስ አንድ ስሙሙ ናቸው? ሃርመናይዝድ ናቸው እያልኩ ቅድም ሳነሳ የነበረው ነበር። ዝርዝሮቹን ሁሉ አንስቻለሁ ቅድም። እነዚህ ሁሉ ይታያሉ። እነዚህን የሚታዩት እነ አትናቴዎስ እንዳዩት እኔም ያለው ልጄም ወደፊት ያያል ገና እነሱን ማለት ነው። እሱን በዛ ነው አፕሩቭ ያደረግነው ማለት ነው መጽሐፍ ቅዱስን እንጂ ከአንተ ጥያቄ ጋር ምንም የሚገናኝ ነገር የለው። ይሄ በነገራችን ላይ የእኔ ብቻ አይደለም። አንተንም ብጠይቅህ ለነገሩ አንተ ብጠይቅህ ብዙ ችግር ውስጥ ትገባለህ። አሁን አንተ ጠያቂ ነህ እንጂ ማአት ችግር ውስጥ ነው የምትገባው አንተ። መጽሐፍ ቅዱስ ካኖናይዜሽን ብጠይቅህ አንተ በለው በጣም ብዙ ጭንቀት ውስጥ ትገባለህ ብጠይቅህ ማለት ነው። እኔ አሁን 66 አማኝ ስለሆንኩ ነው እንደዚህ ቀለል አድርጌ የምመልሰው ማለት ነው። በቤተክርስቲያን ትውፊት ነው መጽሐፍ ቅዱስ መሆኑን የምታውቀው አይደል?
አንዱ ብቸኛ አይደለም። ሁለተኛውስ ሌላ በምን ታውቃለህ? ኢየሱስ ጌታ ነው። አውቀ ነው አዳም እያዳመጥን እኮ ነው። መጽሐፍ ቅዱስ መሆኑን ከቤተክርስቲያን ትውፊት ውጭ ሌላ የምታውቅበት መንገድ እስካሁን አልተናገርክም። አረ ስንት ጊዜ ነው የተናገርኩት? እሺ አንዱን ልጥቀስል። የመንፈስ ቅዱስ ዊትነስ ሆነው መንፈስ ቅዱስ መጥቶ ነገረህ ለአንተ? ለእኔም ይነግረኛል፣ ለአባቶችም ይናገራል፣ ገና ለትውልዳችን ሁሉ ይናገራል። የቤተክርስቲያን ትውፊት ማለት ነው በመንፈስ ቅዱስ መጠበቁን ነው ትውፊት የምትለው ወይስ ደግሞ መጥቶ ነገራቸው እያልከኝ ነው? መንፈስ ቅዱስ ለአባቶቼ ነገረ፣ ለእኔ ነገረ፣ እስከ ዓለም ፍጻሜ ድረስ ገና ለትውልድ ሁሉ ይናገራል። አንተ ይሄ ነገር አይገባህም። ኢየሱስ እንደዚህ አለ፣ እኔ የምናገረው ቃል ሕይወትም ነው መንፈስም ነው አለ። እኔ ማነበው ቃል አሁን ሕይወት ነው መንፈስም ነው። መንፈስ ቅዱስ ሳነበው አሁን ያስረዳኛ፣ ያስተምረኛል፣ ያብራራልኛል። ይህንንም መጽሐፍ ቅዱስ ይናገራል። መንፈስ ቅዱስ እኮ ያው ነው። አንተ አምላክ ነው፣ ዛሬም ይሰራል። ኤፍሬም እየጠየቅን ያለ ነው እኮ መንፈስ ቅዱስ ረድቷት ቤተክርስቲያንም አወቀች። መንፈስ ቅዱስ ረድቷት አወቀች፣ እኔም አወቅኩ። ስለዚህ እሱን እኮ ነው አለ ትውፊት ያለው። መንፈስ ቅዱስ ረድቷቸው ያወቁትን ነው ትውፊት ያለው አይደል? መንፈስ ቅዱስ ትውፊት አይደለም አባዬ። መንፈስ ቅዱስ ትውፊት ነው ያለው አላልኩም ወንድሜ? በቃ ካላልክ ስለረዳቸው ነው አይደል? መረዳቱ አላል መርዳቱ መንፈስ ቅዱስ እርዳታ። መንፈስ ቅዱስም ዊትነስ ነው፣ እንደገና እነሱም ደግሞ ዊትነስ ነበሩ። እሺ አንድ ነገር ለየልኝ። መንፈስ ቅዱስ ከትውፊት ሌላ አካል ሆኖ እኛን የሚያሳውቀን ነው ወይስ በአሁን ሰዓት ላይ ለምሳሌ አንድ ሰው መጽሐፍ ኧረ ከትውፊት ጋር የሚገናኝ አይደለም። መንፈስ ቅዱስ አምላክ ነው እንዴ? አዎ ከትውፊት ውጭ ሆኖ አዎ መንፈስ ቅዱስ ነገረኝ ትላለህ፣ ከዛው አይደለም ትለኛለህ። እና እያዳረከኝ ስለሆነ አንድ ጊዜ አላልኩም፣ መቼም አልልም። መንፈስ ቅዱስ አይደለም መቼም አልልም እኮ ሚስ ሪፕሬዘንት አታርጋ። ኧረ እኔ መቼም አላረገም። የምመልሰው ነገር እኮ ግራ የተጋባ ነገር ስለሆነ እኮ ኦኬ። ያው መጽሐፉ እኮ እንደዛ ይላል እኮ፣ ግን ግራ የተጋባው ለአንተ አይነቱ ነው ይላል እኮ። የሞትና የህይወት ነው ሽታው ማለት ነው። ስለዚህ ኦኬ እኔ አንደርስታንድ ታደርጋለህ። ሁሉም እኮ ያገባዋል ብዬ አይደለም ማውራው። እሺ ለአንተ ለሌላው ሰው አይደለም፣ ለአንተ ለአንተ ዕብራውያን መጽሐፍ ቅዱስ መሆኑን የምታውቀው በምንድን ነው? እሺ አሁንም ለ9ኛ ጊዜ ሊያስመልሰኝ ነው። ለእናንተ ነው የምደጋግመው እኔ ማለት አዲስ የሚገባ ሁለት ሰው ካለ ያልተመለሰ ይመስለዋል። ስለዚህ ለእናንተ ነው የምደግመው፣ ለአዳም አይደለም፣ አውቆ ስለሆነ ማለት ነው። ሌላ ጥያቄ የለውም። እዚህ ጋር ስታክ ማድረግ ፈልገዋል። ዕብራውያን መጽሐፍ ኤፍሬም እንዴት እየመለስኩ ነው። ዕብራውያን መጽሐፍ ለኤፍሬም እኩል መልሳ ዕብራውያን መጽሐፍ ለኤፍሬም አሁን ዕብራውያን መጽሐፍ ስታነብ ዕብራውያን መጽሐፍ መሆኑን በምንድን ነው የምታውቀው? መንፈስ ቅዱስ አንደኛ መንፈስ ቅዱስ የቃሉ ዊትነስ ነው። መንፈስ ቅዱስ ይነግራል መጽሐፍ ቅዱስ መሆኑ። አዎ። ስለዚህ አንተ ለምሳሌ 66ቱን ከመቀበል በፊት ማለት ከይቅርታ ጋር 66ቱን ከመቀበል በፊት ቁጭ ብለህ መንፈስ ቅዱስ መጥቶ እነዚህ መጽሐፍ ቅዱስ ናቸው ብሎ ነገረ? አይ እኔ እኮ በዛ ጊዜ አልነበርኩም። ካኖናይዝ ሲደረግ እድሜን ወደዛ ጠረጠርከኝ እንዴ? ኖ አይደለማ፣ እያልክ ያለው እኮ ነው። መንፈስ ቅዱስ ዛሬ አይሰራም እንዴ? ያው አይደለም እንዴ? መጽሐፍ ቅዱስ እንደሱ አይልም እንዴ? መንፈስ ቅዱስ ዛሬ እንደሚሰራ አታውቅም? ከቃሉ ጋር እንዳለ ምስክሩ እንደሆነ አታውቅም እንዴ? የቃሉ ምስክር እንደሆነ አስተኛ መካከል ላይ ንግባና አንዳንድ ትምህርታዊ የሆኑ ነገሮችን እኔም ዮኒም እንጠይቃቸዋለን። እኔ ኤፍሬምን ጠይቋለሁ። ዮኒ ያለክ ዮኒ ደግሞ አዳምሻ ፊክሳ ተመችቷል። እንዴት ነው? እኔ በቃ መለየቴ ነው። እሺ ሰዓት የረፈደብኝ ነው። አንድ ጥያቄ ከዮኒ ይቀበልና በጣም ረጅም ዮኒ። እሺ አዳምሻን መጠየቅ ያለበትን ጠይቀውና አዳም ደግሞ አንተን የሚጠይቀን ጠይቆክ ከዛ ጀስት እንደዛ እናደርጋለን። እኔ አንተ ይኸውልህ እንዳትጋጭ ብዬ ነው። ፈለገ ጳውሎስ አትግባሽ አባ እንዳትጋጭ ብዬ ነው። እንዳትጋጭ እኔ በቃ ነው እንዳትጋጭ። አንተንም ሁለታችሁ ደሜ አንድ ጊዜ እኔ አዳም ለምንድን ነው ኬኩና ደሜን ማታስታርቃቸው? አዳም እኔ ነገር በጣም አዳም እንደዚህ አይነት ነገር ውስጥ አይገባም። አይገባም። እንደዚህ አይነት ነገር ውስጥ መግባት ያለባቸው ሰዎች ይግቡ፣ አለበዛ ባይገቡም ቢሶጌስ ፋይን። እንግዲህ ያው ታውቃለህ ጦርነት ላይ ያኔ
እኔና ሰሙ በፋይት በምናደርግበት ሰዓት አንተ ነበርክ ያስታርገን። ትዝ ይልሃል ኤፊ? እኔ እኮ አሁን ሬድ አንተ ምን አገባ መናፍቅ ምናምን ይሉኛል። ቸገረኝ። ስፔሲፋይ በቃ ችግር የለውም። የሚመጣውን እንግዲህ በጦርነትም በጸጋም እንቀበላለን። ጣጣ የለውም። አዳምሻና ዮኒ ትንሽ ዲስከስ አድርጎች በቃ አይኔ እዛው ሳይሆን አንዳንድ ጥያቄዎች ኤፌሶን አንድ ይቅርታ ደምሮ ይቅርታ ይጠይቅን ያልሽው የእኔ ልጅና ሚስቴን ሲረግጥ ይቅርታ ያልጠየቀ ሰውዬ እኔ ይቅርታ የምጠይቀው? ኤፌሶን ሚስትና ልጅም ተረጋግጣችኋል እና ሚስቴና ልጆችን ረግጦ ይቅርታ ያልጠየቀ እኔ ልጠይቀው? ያውም ለቀናት እኮ ነው የረገጠብኝ። እኔ እኮ አንድ ቀን እኮ የረገጡት ያውም ምንም ሳላደርገው እንደዚህ። ቆይ ደሜ እኔ አሁን ልንገርህ እንደ ወንድ ታላቅ ነኝ ብዬ ራሱ ትንሽ ላካብስቲ በእድሜ ይለፍልኝ። ደሜ በልጅነቱ ተመልጦ ነው እና እንዘግብ እዚህ ጋር ምን አለ የኔን ልጆች ስማ፣ በደንብ ስማ። የኔን ልጆች ዘግዝቀው ብዙ ሰዎች ሰድበዋል። ሚስቴን ዘግዝቀው፣ እናቴን ዘግዝቀው። ብትገለኝ ግን የሰው እናትና አባት ተሳድቤ አላውቅም። ዘግዝቀው ሰድበዋል። ገባ? እነሱን መስደብ እችላለሁ። ልጆቻቸው ፎቶ አለኝ፣ የሚስቶቻቸው ፎቶ አለኝ፣ የሁሉ ነገር ፎቶ አለኝ። ያ ነገር አለኝ ብዬ ግን እናትና አባት ልጅ ነግሬ አላውቅም። ስለዚህ ለዛ ነገር ደሜ ደግሞ ያደርገዋል ብዬ አላስብም። ስላለፈው ነገር ግን የፈለገ እሱ ይሳደብ፣ እሱን ያስገምተዋል እንጂ አንተን አያስገምትም። ኢቭን እኔ አባቶች ብለው ኦርቶዶክሶች የያዙኝና ልክ የሆኑበትን ነገር ልንገርህ። አባቶች እናቶች አከብራለሁ ትላለህ፣ ዮኒ ማኛ ልጆች አከብራለሁ ትላለህ። እንዴት አባ ማትያስን አቡነ ተክልዬን አላከበርክም ብለው በጥያቄ ያዙኝ። ማምለጫ አጣ። ገባ? ስለዚህ ለዛ ነው ይቅርታ የጠየቅኩት። ለምን አባት እናት ማልሰድብ ከሆነ እኚህም አባት ናቸው በእድሜ አቡነ ተክልዬም አባት ናቸው መናገር የለብኝም በሚለው ኤግዛክትሊ። ስለዚህ አንተም አሁን የፈለገ እናትና አባት የማትሳደብ ከሆነ ልጅ የማትሳደብ ከሆነ የፈለገ እሱ ቢሰድብ አንተ ያንን ማድረግ የለብን። እሱን ከኔ ጋር ትስማማለህ? በዚህ ተስማማለህ? ይሁንዬ እኔ አንድ ቀን ነው ያውም 30 ሰከንድ ወይ 40 ሰከንድ ብለጠው። ሰምተኛል። ምን መሰለ ከትላንት ወዲያ ቤካ ቤት ነበርኩ እኔ እና በዶግማ ውይይት እንደ ብፁዕ አምላክ ቢኖር ደስ ይለኝ ነበር። በዶግማ ውይይት ከእነሱ ቤት ገብቼ እየተወያየን ነበር። ዶግማ ማለት እምነት ማለት ነው ብዬ ስነግራቸው ቤካ እምነት ማለት አይደለም፣ ዶግማ ትርጓሜው እምነት አይደለም ብሎ ሲከራከር በነበረበት ሰዓት እኔ ስለ ዶግማ፣ ስለ ቀኑና፣ ስለ ትውፊት ብዙ ነገር እያወራሁኝ ነበረ፣ እየተነጋገርኩ ነበረ። በዛ መሃል ገብቶ እኔ ሰደበኝ። እኛን አይወክልም፣ እኛን እንደዚህ ነው እንደዛ ነው፣ ጠጆ ነው፣ ጅኒጃንካ ነው፣ ቀብርጥሴ ነው ብሎ ሰደበኝ። ኦኬ ምንም አልመለስኩለትም። ገባው እቤቴ። በጣም የተናደዱ ምንም እውቀት ሳያውቁ ላይክ እንደነዚህ አይነት ሰዎች ከአንተ ጋራ ደምረው ለምን ፌሎሺፕ ያደርጋል? አንተ ይኸው ገንዘብ ሆንክ እኮ በቃ ይኸው ገንዘብ ሆንክ። ቆይ ልጠይቃቸው። አይ እነሱ ተደብቀው እያዩኝ አንተን እንዲህ ማለት አይከብድም? እኔ በፈልግ አሁን እነሱ ፔጅ ልጠይቅ። ኤኒ ኦርቶዶክስ ቤት ልምጣ ብል የሚከለክለኝ አንድ ሰው እንደሌለ ታውቃለህ? በደስታ ነው የሚያስገባ። ስለማልፈልግ ጌታ ስለማልፈልግ እንጂ ልምጣ ብል አንድ ኦርቶዶክስ እኔ ፔጅ አትምጣ የሚለኝ ዴዥ ኖ። ስለዚህ አታስመስለው። እናመሰግናለን አዳም ቴንኪው ዲስከስ አድርገህ ከኛ ጋር አብረ በነበርክበት ቆይታ ቆንጆ የሆነ ውይይት ስላደረግ ቴንኪው በለው። አዳምን ምርጥ ልጅ አዳም አሪፍ ልጅ ነው። ፎሎ አድርጌው። አይ እኔ አሁን ደግሞ ጥያቄ አለኝ። ለማን መሰለል? እኔም የኦርቶዶክስ ልጆችም እንዲገባቸው የምጠይቀው ኤፍሻን ጥያቄዎች አሉ። ምን አይነት ጥያቄዎች ነው የምጠይቃቸው? አሁን ከተወያያችሁት ውጭ ነው። ይሄ ምንም አይጠቅመንም። ምንም የሚያመጣው ነገር የለም። አደይ ቃሉን ነው። ቃሉ ላይ ስንሄድ ምን መሰለ በጣም ሁሌ ባዘር የሚያደርገኝ ከበፊትም የነበረ ነው ጌታ። ከዛ ወደ ማቴዎስ 19 ይሄዳለው። ኤፍዬ እንድትመልስልኝ ለኦርቶዶክሶችም እንዲያውቁት ስለምፈልግ ነው። ምን ጥያቄ አለ መሰለ? ሁለት ሰዎችን ኢየሱስ ክርስቶስ አንዱን አይነ ስውር ነው፣
እሱን ሊያድነው ሲል የዳዊት ልጅ ወይ ማረኝ ብሎ ነው የጠየቀው። እንዲሁም ደግሞ አንድ ሴት እንደዛው መጽሐፍ ቅዱስ ላይ እንደምታውቀው የዳዊት ልጅ ወይ ማረኝ፣ ልጄ ማረልኝ ብላ ጠይቃው ከዛ በኋላ እንዲያውም ውሻዎች ራሱ ከተረፉት ነገር ይበላሉ ስትለው እምነትሽ አድኖልሻል ልጅሽ ተምረዋል ብሎ ብለዋታል። እና ሁለቱም የዳዊት ልጅ ማረኝ ብለው ጠይቀዋሉ። ስለዚህ ዳዊት አልፏል። በስጋ ከሄድን ዳዊት የሞተ ሰው ነው እና የሞተ ሰው ዳዊትን የዳዊት ልጅ ነህ ማረኝ ብላ ጠይቀዋለች። ማርያም ቅድስት ድንግል ማርያም የክርስቶስ እናት ናት። የክርስቶስ እናት የማርያም ልጅ ማረኝ ብሎ መጠየቅ ለክርስቶስ ችግር አለው ወይ? ምክንያቱም መጽሐፍ ቅዱሳዊ ስለሆነ የምጠይቀው። ሌላው ደግሞ ምንድነው በነነዌ ጊዜ የነነዌ ጊዜ አንድ ላይ የምልጃ ጥያቄዎች ስለሆነ ነው እዚህ ጋር የምጠይቀው። የምልጃ ጥያቄው ምንድን ነው? ሌላው በነነዌ ጊዜ እነሱ ለፍርድ መጥተው እንደሚፈርዱ መጽሐፍ ቅዱስ ይናገራል። መጽሐፍ ቅዱስ እነሱ አብረው የፍርድ ጊዜ ተነስተው ፍርድ እንደሚሰጡ ይናገራል። የመጨረሻው የምናገረው ምንድን ነው? ጥቅሱን የያዝኩት የማቴዎስ ወንጌልን፣ ሌሎቹ ይዤዋለሁ ብዙ ጥቅስ ስለያዝኩኝ ጠፍተውብኛል እና እነዛ የት እንደሆኑ ኤፍዬ ታውቃለህ ብዬ ስለምጠይቅ ነው። የመጨረሻው እዛ ላይ የምጨምረው የማቴዎስ ወንጌል ምዕራፍ 19ን ላንበውና እኛስ ምን ታደርጋለህ ብለው ሲሉት ክርስቶስ ራሱ የመለሰው መልስ አለና እሱን አያይዘ ብትመልስልኝ እና እኔም እንድማርበት ስለምፈልግ ብዬ ነው። እና ተማምረን ከወጣን አይቀር እንደዚህ አይነት ነገሮች ተነጋግረን ብንወጣ ይጠቅማል ብዬ ነው። ምን ይላል መሰለ? ምንድን ነው ኢየሱስም እነርሱን ተመልክቶ ይህ ሰው ምዕራፍ 19 ከቁጥር 26 ጀምሮ ላንብበው። ማቴዎስ ወንጌል ኢየሱስም እነርሱን ተመልክቶ ይህ በሰው ዘንድ አይቻልም፣ በእግዚአብሔር ዘንድ ግን ሁሉ ይቻላል አላቸው። ከዛ ምንድን ነው በዚያን ጊዜ ጴጥሮስ መልሶ እነሆ እኛ ሁሉን ትተን ተከተልን፣ እንኪያስ ምን እናገኝ ይሆን አለው። ኢየሱስም እንዲህ አላቸው ይላል፣ እውነት እውነት እላቸዋለሁ እውነት እላችኋለሁ እናንተስ የተከተላችሁኝ በዳግመኛ ልደት የሰው ልጅ በክብሩ ዙፋን በሚቀመጥበት ጊዜ እናንተ ደግሞ በ12ቱ የእስራኤል ነገድ ስትፈርዱ በ12ቱ ዙፋን ትቀመጣላችሁ ይላል። ስለዚህ እነዚህ ሐዋርያቶች ለመፍረድ በዙፋን ላይ ከተቀመጡ እንዴት ነው ትንሽ እኛ ካልነው ጋር ከምንለው ጋር በተወሰነ መልኩ እኔ እንደ ጥያቄ ስላልገባኝ እሱን ነገር ክሊር እንድታደርግልኝ ነው ይፋዬ። ሌሎቻችንም መማር ስላልነብን ብዬ ነው። ተባረኩ። ድምፄ ይሰማል? ሆን ወክ እያረኩኝ ስለሆነ ኤርፎን አድርጌያለሁ። ይሰማል? ጥራት አለው? ኦኬ እሺ፣ ከመጨረሻው ልጀምር። መጨረሻ ላይ ሁሉን ትለን ተከተልን ሲል በ12ቱ ያለ ነገዶችን ስም ጠርቶ ትፈርዳላችሁ ብሏቸዋል የሚለው ብዙ ጊዜ ይሄንን በምጽአት ጊዜ ወደ ገነት ግባ ወደ ገሃነም ግባ ወደ መንግስተ ሰማይ ግባ አይነት ፍርድ እንዲህ የሚፈርዱ አድርገው የሚተረጉሙ ሰዎች አሉ። ያ ትክክል አይደለም። ኦፍኮርስ ኢየሱስ እዛ ጋር እየተናገረ ያለው ስለ ሺው ዓመት መንግስት ነው። ኢየሱስ በሺው ዓመት መንግስት ይመጣል። በኢየሩሳሌም ትክክል እያለ እግሮቹ ይረግጣሉ እያለ የሚያነሳው እሱ ነው። ኢየሩሳሌም ላይ ግዛቱን አድርጎ መላውን ዓለም ያስተዳድራል። ሺህ ዓመት መንግስት አለ ከ7 years ትሪቢሌሽን በኋላ ማለት ነው። ስለዛን ጊዜ ነው የሚያወራው። አስተዳደር የሚለው ፍርድ የሚለው ሊትራሊ በእስራኤል ነገዶች ላይ ይፈርዳሉ። ይሄ ስለ አስተዳደር ፍርድ ነው የሚለው። እዛኔ እነሱ ይፈርዳሉ። በጣም ሰፊ ሀሳብ ነው ያለው። በሺው ዓመት መንግስት ጊዜ የሚሆን ነው። ምድርን ያስተዳድራል በዛን ጊዜ። ከዛ በኋላ ከሺው ዓመት እንግዲህ ራእይ ላይ ታስታውሳላችሁ። አላስረዝመውም ግን ሺህ ዓመት እስኪፈጸም ድረስ ሰይጣን ተይዞ ታሰረ ይላል። ገና ሊፈታለው ይላል። ከሺህ ዓመት በኋላ ነው የሚታሰረው የሚፈታው ማለት ነው። በሺው ዓመት መንግስት ግን እሱ ስለሚታሰር በምድር ላይ ከባድ ሰላም ነው የሚሆነው። ታስታውሳላችሁ ይሄ ህፃናት ሁሉ በእባብ ይጫወታሉ የሚለው ማለት ነው። አንበሶች ከሚበሏቸው እንስሶች ጋር አብረው ይሰማራሉ፣ እንዲና እንደዛ ይሆናል የሚለው የሺህ ዓመት መንግስት አለ እና እዛ ጋር እያወራ ያለው ስለዛ ነው። ኢየሱስ ሊተራሊ ምድርን በሚገዛበት ጊዜ እነሱ በእስራኤል ነገር ላይ ተቀምጠው ይፈርዳሉ። ስለ ምድራዊ አስተዳደር ነው እያወራ ያለው እዛ ጋር ያለው ሐሳብ። እሺ
ምናልባት ማብራራት ካለብኝ በሰፊው ይህንን ሄድበታለሁ። ግን እዛ ጋር ስለ ፍርድ የሚያወራው እሱን ነው። ኦኬ ሌላ የተነሳው የዳዊት ልጅ የተባለው ያለው እንግዲህ ድምጼ ቢቆራረጥ ይቅርታ ወክ እያደረኩ ስለሆነ ነው። የዳዊት ልጅ ደንብ ይሰማል። የዳዊት ልጅ ማረኝ ሁለቱም ነው ያሉት ታስታውሳለህ? አዎ የዳዊት ልጅ ማረኝ የሚለው ኮንሴፕት ምንድነው? ይሄ መሲያኒክ ሚኒንግ ነው ያለው ማለት ነው። ኦፍ ኮርስ የዳዊት ልጅ ነው። በነገድም ከሄድክ ሲቆጠር ኦፍ ኮርስ ነው። ግን ከዛ ይልቅ ደግሞ ከዳዊት ዙፋን ጋር በተያያዘ ትንቢታዊ በጣም በርካታ ስክሪፕቸራል እንትኖች አሉ። ያንን መሳይክ ሪፕሬዘንት ማድረጉ የዳዊት ልጅ የሚባለው ከዛ ጋር በተያያዘ ነው፣ ከመሲነቱ ጋር በተያያዘ ነው። ኢየሱስን የዳዊት ልጅ የተባለ በተደጋጋሚ የሚጠራው በመጽሐፍ ቅዱስ ውስጥ ኦብቪየስ እንዳልኩት በስጋ ደግሞ ሲቆጠር ታውቃላችሁ በማርያም እና እንደገና ደግሞ የሕግ አባቱ ዮሴፍ ወላጅ አባቱ ባይሆንም በስጋ ማለት ነው። ግን ሌጋል ፋዘር ነው እንደምታውቁት። በሱም በኩል በሁለቱም በኩል ሁለቱ ወንጌላውያት ላይ በሁለቱ ነው የሚቆጥሩት። ወደኋላ ስትሄዱ ትሬስ ይደረጋል የዳዊት ግን ከዛ ይልቅ ዳዊትን ሜንሽን ሲያደርግ መጽሐፍ ቅዱስ ከመሲያዊ ትንቢቱ በዳዊት የተነገረውን ከሱ ጋር አያይዞ ነው የዛ ፍጻሜ ስለሆነ የዳዊት ልጅ እያለ የሚጠራው ኢየሱስን ማለት ነው በስጋ። የማርያም ልጅ ለምን አይባልም የሚለው ሐሳብ እንግዲህ ማርያም እንግዲህ ጌታን በስጋ የወለደች ናት ይታወቃል። ጌታን በስጋ ወልደዋለች። ቅድመ ዓለም በመለኮቱ ከአብ የተወለደው ነው። ድህረ ዓለም ከድንግል ማርያም በስጋ የተወለደው ሰው በስጋ እናቱ ነች ማርያም። ኦፍ ኮርስ እኛ ቴዎቶኮስ የሚለውን እናምናለን እንቀበላለን፣ የአምላክ እናት የሚለውን ማለት ነው። ኤፌሶን ጉባኤ ላይ ተነስቶ የነበረውን ማለት ነው። የአምላክ እናት ብለን እንላለን ማርያም። ግን መጽሐፍ ቅዱስ በዛ የማይጠራው ወይም በዛ ያልተጠራ ለምን አልተጠራም? በዛ እኔ አሁን ስላልጠራ መጽሐፍ ቅዱስ ለምን አልጠራም ብዬ ሐሳብ መስጠት አልችልም። ግን ምንድነው የእግዚአብሔር ልጅ አሁን የእግዚአብሔር ልጅ የሰው ልጅ እንደዚህ እየተባለ መጽሐፍ ቅዱስ ላይ በደንብ ተገልጧል። ኢየሱስ ምንድነው ትኩረት እንዲያደርጉ የተፈለገው የቱ ጋ ነው የሚለው ሐሳብ ይመስለኛል ገዢ ሰዎቹ ትኩረት እንዲያደርጉ የተፈለገው ኢየሱስ የእግዚአብሔር ልጅ የሚለው ነው። ኦኬ ቃል ስጋ መሆኑን ነው ትኩረት እንዲያደርጉ ይፈልጋል እንጂ እሱማ በሰውነት በማርያም ልጅነቱማ ያውቁታል እኮ ሰዎቹ ራሱ በስጨት ሲሉ የሆንዬ አንዳንድ ጊዜ አታስታውስም? እናቱን አናቃትም እንዴ ይላሉ። ወንድሞቹን አናቅም እንዴ በእኛ መካከል ያለው አይደሉም እንዴ ይላሉ። ኢየሱስን ሲያውቁ እና ቤተሰቡን ያውቃሉ በደንብ እና ብዙ ጊዜ ሜንሽን ያደርጋሉ።